ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከረማችሁ? ይህ ያው ምስክር ሳምንታት ቴሌቪዥን ዝግጅታችን ነው። ሰዓቱን ጠብቆ ነው ጀምሯል። በዚህ ዝግጅታችን የተለያዩ የህይወት ምስክርነቶች ወደ እናንተ እየደረሱ ይገኛሉ። ዛሬ እንግዲህ በአዲስ እንግዳ ወደ እናንተ መጥቻለሁ። የዛሬ እንግዳዬ ከዚምባብዌ ድረስ ተጉዞ ይሄው ምስክር ላይ ለመቅረብ እዚህ በመካከላችን የሚገኝ ወንድማችን ከአፖስቶሊክ ፌዝ ሚሽን እንግዲህ አፖስቶሊክ ፌዝ ሚሽን በዚምባብዌ የምትገኝ ቤተክርስቲያን ነች። አሁን ደግሞ በኢትዮጵያ ልትተከል ስለሆነ ያንን ትልቅ ተልእኮ ይዞ የመጣ ወንድማችን ነው። ወንድማችን አልታየ ተስፋዬ ይባላል። ወንድማችን አልታየ ተስፋዬ እንኳን ወደ ኢትዮጵያ በሰላም መጣ። እንግዲህ ማዕረግ የሚኖር አልነገርከኝም። ስለዚህ ወንድም አልታየ እያልኩ ነው የምጠራ። እንኳን ደህና መጣ። እንኳን ደህና ቆየኝ ተስፋዬ። ዛሬ እንግዲህ ተመልካቾቻችን አባትና ልጅ ያቀረብን አይመስላቸውም መቼ? አዎ እንግዲህ የኔ ልጅ ኩያ ነው እንግዲህ እኔ ያወጣበት ሆናለሁ አክላለሁ። ስለዚህ አባትና ልጅ ጨዋታ ነው ማለት ነው። እውነት ነው፣ እውነት ነው። እንግዲህ ብዙ ጊዜ በዚህ ፕሮግራም የማቀርበው እድሜ አንጋፋ የሆኑ ሰዎችን ነበረ። ያው ብዙ ታሪክ ያላቸው እነሱ ጋር ስለሆነ አንተ ደግሞ አሁን ትልቅ ተልእኮ ነው ይዘህ የመጣኸው። በኋላ እንመጣበታለን። አፖስቶሊክ ፌዝ ሚሽን ከዛ በፊት ነው ከዚምባብዌ ነው የመጣው ሲባል ኢትዮጵያኖች ያን የሚጠብቁት ነገር አለና ኮሎኔል መንግስቱ ኃይለማርያም ደህና ናቸው? ደህና ናቸው፣ ሰላም ናቸው። እንግዲህ እኔም ተጠንቅቄ እናገራለሁ። ደህና ናቸው። እኔም ትንሽ እየሄደን ቢሆንም ደህና ናቸው። እኔም ነው ቆይ እንደው ምናልባት ነው በዚህ አጋጣሚ አንድ ሰው ከዚምባብዌ ሄዶ የነበረ ሰው ትልቅ ሰው ነው ጌታን መቀበላቸውን ነግሮኝ ነበርና እውነት ነው ይሄ ወሬ? ጌታን ተቀብለዋል፣ ንስሐ ገብተዋል? ምክንያቱም በአብዮቱ ጊዜ እኔ በዛም ስላለፍኩ አውቀዋለሁና ብዙ ክርስቲያኖች መከራ ስቃይ ያየንበት ጊዜ ነውና እሳቸውንም የዛ መሪ ነበሩና ልክ እንደ ጳውሎስ እድሉን አግኝተው ይሆን? ጌታን መቀበላቸውን እርግጠኛ አይደለሁም፣ ግን የጌታ ሰዎች ብዙ አገልጋዮች እንዳገኟቸው አውቃለሁ። ለምሳሌ ቄስ ቶሎሳ እንዳገኟቸው አውቃለሁና አንድ ጊዜ ከነሱ ነው እኔም ወሬውን የሰማሁት እንደዚያ እንዳገኛቸው አውቃለሁ። ግን በጌታ ናቸው የሚለውን ነገር ለመድፈር ትንሽ ይቸግረኛል። የማውቀው የልጃቸውን አንደኛዋ ዶክተር ልጃቸው በቃ ክርስትና ብቻ ሳይሆን የጌታን ድምጽ የምትሰማ ልጅ አለቻቸውና በጌታ ነች በጌታ ነችና ትዕግስት ነች ትምህርት ኦኬ እና የልጆች ታዲያ እግዚአብሔር ታዲያ ትልቅ ምስክርነት አይደለም እንዴ? ያ ሁሉ አብዮት ወጡ እንትን ብሎ ያ ሁሉ ሰው ታስሮም ብሎ ጳውሎስ ልክ እንደሆነ ማለት ጳውሎስ ቤተክርስቲያን ያሳድድ ነበር አይደል? እግዚአብሔር ለወጠውና ደግሞ ጳውሎስን የሚያክል ትልቅ ሐዋርያ ወጣ። ስለዚህ ከኮሎኔል መንግስቱ ቤት ውስጥ እሳቸው እንኳን ልጃቸው ለጌታ ለዛም ነብይ ነች ነው የምትለኝ። የእግዚአብሔርን ድምጽ ዴይ ቱ ዴይ በህይወቷ የእግዚአብሔርን ድምጽ እንደውም አንድ ጊዜ መሰከረችልኝ፣ ሼር ያደረገችኝ ምንድነው አግኝታታል። ፐርሰናሊ አግኝቻት መኪና መቆም እንዳለባት መንፈስ ቅዱስ ልክ መኪና ቆማ ስትገባ መኪናውን ካቆመችበት አንስታ ሌላ ቦታ ማቆም እንዳለባት መንፈስ ቅዱስ ተናገራት እና አልገባትም። ለምን እንደሆነ ግቢው ሰፊ ነው፣ ሰላም ነው። ግን ልታዘዝ ብላ አንስታ መኪናው ሌላ ቦታ ታረጋዋለች። ሌሊት ጠዋት ስትነሳ ሌሊት ንፋስ ተነስቶ ዛፍ ወድቆ መኪናው ፓርክ አረገች ላይ አገኘችው እና ያን ያክል ለመንፈስ ቅዱስ በጣም ሴንሲቲቭ እንደሆነች እና የመንፈስ ቅዱስን ስራ በህይወቷ እንዴት እንደሆነ ስትመሰክል በጣም ልቤ ነካኝ። አንድ ራሷ ነገረችና ከዚህ ምን ተማርክ ብትለኝ ብዙ ጊዜ ይመስለናል እና እግዚአብሔር በየትኛውም ቢሮ በየትኛውም መስሪያ ቤት የራሱ የሆኑ ምስክሮች አሉት። አልሰማንም ወይ ሰው የለም ማንልበት ደረጃ ላይ ነው ያለነው አሁን እና አሁን እሳቸው ስለ ጌታ ለመስማት የውጭ ምስክር አያስፈልጋቸው። በቃ ገብቷል እኮ ቤታቸው። እንግዲህ እህታችን ትምህርት ዶክተር ትምህርት ናት። ዶክተር ትምህርት እንኳን ወደ ጌታ መጣሽ፣ በጣም ደስ ብሎናል። ቤታችሁ ጌታ ገብቷል። እንግዲህ ይሄ ራሱ ለኢትዮጵያ ሕዝብ ትልቅ ዜና ነው ብዬ ነው የማስበው። ለማንኛውም ወደ ወንድማችን አልታየ ታሪክ እንመለስና ይሄው ምስክር ዝግጅታችን ስለሆነ አልታየ መቼ ነው ጌታን ያገኘው? እንዴት ነው ያገኘው? ልጅነቱ የት ነበር የተወለድክ? ከህፃንነት ጀምሮ ከቤተሰቦች ጀምሮ ያለውን ታሪክ ተረክልን። እኔ ማዳመጥ ነው ስራዬ። እግዚአብሔር ይስጥልኝ። እኔ እንግዲህ ከወልደቴ ስጀምር ባይዘው ጌታን ያገኘሁት እኔ አባት ስፈልግ አባት ነው ያገኘሁት እና የተወለድኩት በሰሜኑ በዚያ በድሮ ጊዜ መንዝና ግሻ አውራጃ መሰለኝ የሚባለው እና አባቴ መንዝና ግሻ አውራጃ ጠቅላይ ጸሐፊ ነበረ በደርግ ጊዜ። ኦኬ እና በዚያ ቦታ የባለስልጣን ልጅ ነበርኩ እና በዚያ ክፍለ ሀገር ነበር የተወለድኩት። በዚያን በደርግ ጊዜ ቤተሰቦች አንዱ
በስደት ሽሽት ላይ በነበሩ ጊዜ የመሬት ባላባትን ባል ነገር አለ እዛን ጊዜ እንዳመጽ ሞክሯቸው ገጠር እነሱ ሽሽት በነበሩበት ጊዜ ገጠር ላይ አባቴም ወደ መከላከያ ሄዶ ስለነበረ ገጠር ላይ ነው የተወለድኩት። ወደ ውትድርና ሄዱ። አባቴ የጽህፈት ቤት ኃላፊ ሆኖ በሚሰራበት ጊዜ በሰው ላይ ጥይት ተኩሷል ነው ምናምን የሆነ ምክንያት ተፈጥሮ የሞት ፍርድ ተፈርዶበት ነበር። እና አክስቱ በዋሳ አስወጣቸው ማለት ነው። በዋሳ ስታስወጣው ተነስቶ መከላከያ ገባ። እኔ ጦር ሰራዊት ነበር። ያኔ ጦር ሰራዊት ነበር የሚባለው። ጦር ሰራዊት መከላከያ ገባ። እዚያ ሲገባ ታላቅ ወንድም ያለ እኔ 7 ዓመት የሚበልጠኝ እና ልጁ ላይ ይመጣል ያው ምናምን ሲባል በዚህ አጋጣሚ ማዘር አንድ ወንድ ልጅ ብቻ ስለነበረ ጦርነቱ በጣም የከፋ ነበር እና ይሄ አባቱ እንግዲህ ይሙትም ይዳንም እንግዲህ የሚታወቅ ነገር የለም። አንድ ልጅ ከማሳድግ ለምን ሁለት አይሆንም ካሁን በኋላ ነው ሌላ ባል አላገባም ብላ በዚህ አጋጣሚ ነው የተወለድኩት። እና ወደ ጦር ሜዳ ከመሄዳቸው በፊት ማለት ነው ጦር ሜዳ እያለ ይመጣ ነበር የረፍት ጊዜ ነበራቸውና የመጨረሻ የመጣ ጊዜ ከዚያ በኋላ አልተመለሰም። መጨረሻ የመጣ ጊዜ እኔ እንኳን ስወድ አልታየ የተባልኩት ያላየሁት ልጅ ስለሆነ አልታየህም። ያልታየ ወርቅ ያልታየ ልጅ ሁለተኛ ወንድ ተብሎ ያልታየ የሚለውን ስም የሰጠኝ አባቴ ነው። ያላየሁት ልጅ ስለሆነ አልታየም ተባልኩ ማለት ነውና ወደዚያው ብዙም እኔ እንደተወለድኩ ያው ደርግ መንግስቱ ኃይለማርያም ከስልጣን ለቀው ወደ ዚምባብዌ ሄዱ። የኔ እናት ያን ጊዜ አራስ ነበረች። ክርስትና እንኳን በጊዜው በኦርቶዶክስ ቤተክርስቲያን በጊዜው አልተነሳው ይሄ ልጅ የደርግ ናምን ተብሎ እሷም ሌላ ጣጣ ውስጥ አራስ እያለች ብዙ ነገር አሳለፉ እና አባቴ ከፕሬዝዳንት መንግስቱ ጋር ወደ ዚምባብዌ ሄደ ማለት አብረው ሄደ። አብረው ቅርብ ነበሩ ማለት ነው። የመንግስቱ ቦዲጋርድ ነበሩ። የቤተ መንግስት ጠባቂ ነበሩና ስለዚህ ወደ ዚምባብዌ ሲሄዱ አብረው ነበሩ። ከጓድ መንግስቱ ጋር ነው የሄዱት። የኔ አባትና ሌሎች 4 ከጥበቃዎቻቸው ጋር ነው የሄዱት። ጓድ መንግስቱ ሲሄዱ ማን ይባላሉ? ያንተ አባት ተስፋ ያሰግድ ይባላል። ማዕረግ የላቸው እና ከጥበቃዎቻቸው ነበር የሄዱት። የኔም አባት በዚህ ሄደ። እኛ ግን መሄድ አለመሄዱንም ሄዷል የሚባለውን ነገር ነው እንጂ ያው ቤተ መንግስት መሆኑን ነበር እንጂ የሚያውቁት ቤተሰብ መሄዱንም በጣም እርግጠኛ አልነበሩም። አይ ቲንክ አንዴ ነው ሁለቴ የሆነ ባክስታችን በኩል ኮሙኒኬሽን ነበር አዲስ አበባ። ከዚያ ውጪ ምንም አልነበረም እና እኔ ልጅ እያለሁ የልብ ህመም ችግር ነበረብኝ። ቆይ አባትህ ወደ ዚምባብዌ ሲሄዱ አንተ ስንት ዓመት ነበር? አውስ ኦልሞስት ወራቶች ምናምን። ስለዚህ ምንም ማቀው ነገር እና አባቴን ያየሁት በ16 ዓመቴ ነው። እስከዚያ ድረስ አላቅም። እኔ አባቴ ብዬ ያደግኩት አያቴን ነው እና አያቴን ነው እንጂ ሌላ አባት እንዳለ አላቅም ነበር። ግን ምንድነው ትምህርት ቤት ስሄድ መንገድ ላይ ሰዎች ሲያገኙኝ አባቴ አባቱን ይመስላል ምናምን ይሉኛል። እና ከዚያ በኋላ ነው ሌላ አባት አለኝ እንደሚባለውን ነገር ማወቅ ያልኩት ማለት እና እናቴን እንኳን አበባ ነው ማለት ማየ ብያት እንኳን አላቅም። አያቴ ምንድን ነበር የሚያደርገው የእናቴን እናታችን ይለኛል። በቃ አላቅም እሱ እንኳን ልዩነቱ አያት ቤት ያደገ እንደዛ ነው የሚባለው እና እንደዚያ አድጌ ትምህርት ቤት ከዚያ ለትምህርት ቤት ስደርስ ትምህርት ቤት ገባሁ። እንዴት ነበር ግን ቤት ውስጥ ማለት እስቲ ከዛ እንጀምርና አያትና ቤተሰባቸው በቤት የነበረው ህይወት ምን ይመስላል? በቤት የነበረው የሚገርም አያቴ በጣም የሰንበት ሰው ነው። በጣም ሃይማኖተኛ ሰው ነው። ታላቁ አባቴ ይለዋለሁ አሁንምና በጣም የሰንበት ሰው ነው። የሰንበት ሰው ነው። የታሪክ ሰው ነው። አሉ በህይወት አሁን በህይወት የለም። የአርበኛ በአድዋ ሳይሆን በዚህኛው በማይጨው ጊዜ አርበኛ ናቸው እና እንደውም እናትና አባቴ የተጋቡት ሁለቱም በአርበኝነት ጊዜ አብረው እንትን ስለነበረ ታላቅ ሰው ምናምን ተብሎ የጊዮርጊስ ማህበር ነበርኛ እና ከዚያ የተመለሱ ማህበር ነበራቸውና ከአያቴ ጋር በጣም የቅርብ እንትን ነበረኝ ግንኙነት ነበረኝ እና ግን የሚያሳዝነው የኛ ቤት በጦርነት የተጎዳ ነው። እንዴ በዛ በእነሱ ከንጉሱ ጊዜ ዘማቾች ስለነበሩ መሬት ነው የተሰጡት ምናምን ነበራቸውና የደርግ መንግስት ሲመጣ ንብረት ተወረሰ ማለት ነው። ንብረት ተወረሰ። ትንሽ እንዳመጽም እንትን ብለው ሞክረው በዚያ የተነሳ ቤት ተቃጠለባቸው። አባቴ በዚያ የተነሳ ታሞ
ብዙ ደም ፈሶት የደም ማነስ ችግር ገጥሞት ምርኩስ ሳይዝ አይነሳም ነበረ እና በሐዘን ነው በቃ በእንጉርጉሮ ነው ጊዜውን ያሳለፈው። የሚወደው ልጅ በዚህ አጋጣሚ ሞተበት እና ሳድግኔ በዚያ ኢፍትሃዊ እሳቤ ውስጥ ነው ያደግኩት። ንብረታቸው እርሶ በአንድ ጊዜ ደሃ ሆናችሁ? በአንድ ጊዜ ደሃ ሆነ ማለት ነው። እዚህ ጃልሜዳ አካባቢ የነበሩ ድሮ ጥምቀት የሚያከብሩበት በቃ የሚቀበሩበት ትንሽ የገጠር ቤት ነው የተረፋቸው እና እሱም ከዚያ ሲመለሱ ሸፍተው ከዚያ ሲመለሱ እሱ ሳይቀር ቤት ተቃጥሎ ነው ያገኙት። እንደው የሚገርመው ነገር እድል አግኝቼ የፕሬዚዳንት መንግስቱ አጎት ሲያርፉ በጌታ ነበሩ እሳቸው። ማን ይባላል? አስራት ወልደ ይባላል። መጀመሪያ የመንግስቱ አጎት አምባሳደር ነበሩ። እና እሳቸው የሞቱ ጊዜ እኔ እዚያ ልጃቸው የቅርብ ጓደኛ ስለነበር ለማስተዛዘን እዚያ ሄድ ነበርና ፕሬዚዳንት መንግስቱ ይመጡ ነበር። ያን ጊዜ እኔ ኢትዮጵያ ነው ዚምባብዌ ባይብል ሴሚናሪ ነበርኩ ያን ጊዜና በረፍት ጠይቃቸው ነበር። እንደዚህ እኮ እኛ የኔ ቤተሰቦች በዚህ የደርግ ሰራዊት እኮ መጥቶ የአያቴን ቤት አቃጥሎባቸው እንደዚህ አድርጎ ነበር ምናምን ስላቸው አስታወሱሳቸው ራሳቸው የዚህ አካባቢ ልጅ ነው አሉኝ። እና በእንደዚያ ጉዳት ኢፍትሃዊነት በውስጤ ነበር ያደገው። እንደዚህ በቁጭት ነው ያደግኩት። ከዚያም የደርግ መንግስት ሲወድቅ በዚያ ጦርነት ምክንያት ያላባት እንዳድግ ሆንኩ ማለት ነው። እና ያንን በጣም ሳይኮሎጂካሊ ጎድቶኛል። እኔ አንዳንድ ጊዜ አስባለሁ አይ ቲንክ ኢትዮጵያ እንደ ሶሳይቲ የሆነ ሕክምና ያስፈልገናል ብዬ አስባለሁ። ይሄ እና አባቴ የነበረው ሐዘን፣ እናቴ እኔን ያላባት ማሳደጉ የነበረው ተጽዕኖ፣ መንገድ ላይ አባቱን ይመስላል ብለው ሲነግሩኝ ቤት ስመጣ ሌላ አባት ነው ያለው እሱ ራሱ ሌላ ተጽዕኖ ነበረውና ለትምህርት ቤት ስደርስ ትምህርት ቤት መመላለስ ትምህርት ቤት ከኛ በጣም ይርቃልና ከተማሪዎች ሁሉ የመጨረሻ ቤት መመለሰው እኔ ነኝ። ብዙ መንገድ ስሄድ ወይም ሐሳብ ከበዛብኝ የልብ ድካም ይገጥመኝ ነበር እና ብዙ መንገድም መሄድ ይቸገር ነበርና መጨረሻ ላይ እናቴ ምን አደረገች? ትምህርት ቤቱ አጠገብ ቤት ተከራየች ለኔ ብላ። ቦታው ምን ይባላል? መሀል ሜዳ ይባላል። መሀል ሜዳ ነው የነበሩት። እዚያ ኖርን። ከዚያ በፊት ግን መጀመሪያ ትምህርት የጀመርኩት የአያቴ የነበረበት አፍቀራ ይባላል ገዳም ደብር ነው፣ ስላሴ ደብር አለ። እዚያ ያሉ ድሮ የነበሩት የአባቴና አንድ ቄስ ነበሩ እዚያ ቤተክርስቲያን። አሁን ግን ብዙ ከ25 በላይ ጢሰኛ ሆነዋል አሉኝ። አሁን በቅርብ ጊዜ እንኳን እንትን ብዬ እና በዚያ ውስጥ እያለሁ አባቴ ከ16 ዓመት በኋላ 97 ዓመተ ምህረት ላይ አባቴ በህይወት አለና ከዚምባብዌ ሊመጣ ነው ተባለ። 16 ዓመት ማንም እንደሌለ ቆይተን 16 ዓመት ሙሉ ነው ዚምባብዌ ነበር። ዚምባብዌ ነበር። ይደውሉም አይደውሉም ምንም ነገር የለም። እሳቸውም ዝም አሉ። እዛ የለም። መሄዳቸውንም አታውቁም? መሄዱንም በስነ ስርዓቱ አናውቅም። እና እዚያ ሄዶ ሌላ ትዳር መስርቶ 2 ልጆች ወልዶ ከነ ባለቤቱ መጣ። በ16 ዓመት መጣ። በ16 ዓመት አባቴን ያገኘሁት ማለት ነው። በዛን ጊዜ እናት ነበሩ አለች። እናቴ አሁንም አለች። ምን አሉ? ምን ተሰማቸው? እንደው ትንሽ ከባድ ነው። በጣም ከባድ ነው። አሁን እሳቸው በህይወት አይደለም ብለው አልጠበቁም? አልጠበቀችም። ማንም አልጠበቀም። ሲመጡ ምን ተሰማቸው? እንደው አንተ ይሄን ስሜት ንገረን እስቲ። ለእናትህስ ምን ይሄ ድብልቅልቅ ያለ ስሜት ነው የነበረኝ። ይሄ እንደዚህ ነው የምለው ነገር አንዳንዱ አባቴን ማየቱ ደስተኛ ሆኜ at the same time ደግሞ አያቴን በጣም ወደው ስለነበረ ሌላ አባት መምጣቱ የአባቴ አባትነት የምንጠቅም ስሜት ነበረኝ። ይህ ብቻ የአባትና የልጅ ስሜት አልነበረ። እናትስ ምን አሉ? እናቴ በጣም ደስተኛ ነበረች። በቃ እናቴ በጣም ደስ ያላቸው እናቴ እና አያቴ ሁልጊዜ የምመኘው ነገር ነበረ በህይወት መምጣታቸው። እና እንደውም አያቴ ምንድነው ያለኝ፣ በቃ አሁን እኔ ወደ ጌታም ብሄድ አባትክን ስላገኘ ደስተኛ ነኝ አለኝ። በጌታ ነበሩ? አያት አልነበረም። እና አትሊስት አሁን በቃ እኔ የራሴን ኃላፊነት ተወጥቻለሁ። ለካስ ብዙ ጊዜ ጭንቁሱ ነበር፣ እኔ አላቅም ነበር። እና እንደዚህ ያለኝ አንድ ጊዜ ማስታውሰው አንዳንድ ጊዜ እንትን ብዙ ጊዜ እኛ ኢትዮጵያኖች ልጆች ይሄን ያክል ይጨነቃሉ የሚለው ነገር አናስበው፣ ኮንሲደር አናደርገውም። እና አንድ ጊዜ እናቴ ታግባ ተብሎ አባቷ ጋር ሽማግሌ ተላከ ማለት ነው ያያልና
እናቴ ከአባቷና ከአክስቷ ልጅ ጋር ይጨቃጨቃሉ እና ለምንድን ነው እናቴ የምታለቅሰው? ተከትያት ሄድኩ። ሲሄድ ምን ትለዋለች አባቷን? እኔ እነኝህን ልጆች ያላባት አሳድጌ አባታቸው ይኖር ይሙት ሳላውቅ እንዴት ሌላ አመኛለሁ? እነኚህ እኮ ለኔ የቃል ኪዳን ልጆቼ ናቸው። አባታቸው የት እንኳን እንደሆነ ሳይታወቅ እንዴት እንደዚህ ያደርጋለሁ ብላ አባቷን ተቆጣች። እኔ ወንድ ቤት መጣሉ ተደፈረ ቤትህ ወይስ ሐሜት መጣ ምን አጥፍቼ ነው ብላ አዝና ለቀሰች እናቴ። እና ያ እስካሁን ድረስ አስታውሳለሁ። ልጅ ነው ሜቢ 3-4 ዓመትም አይሆንም። ትምህርት ቤትም ገና እንትን አልነበርኩም። እና የእናቴ ያሳለፈችው ዋጋ በጣም እንትን ይለኛል እስካሁን ድረስ። እና በእንደዚያ ሁኔታ ነው ያሳለፍኩት። መጨረሻ ላይ 2 ዓመት በኋላ እኛም ወደ ዚምባብዌ መሄድ እንዳለብን ከታላቅ ወንድሜ ጋርና ከአባቴ ታናሽ ወንድም ጋር ወደ ዚምባብዌ ሄድን ማለት ነው። ከ2 ዓመት በኋላ አባታችሁ ይዟችሁ ሄዱ? አዎ አባታችን ወደ እኔ ይምጡ አለ። ሄድን። እኔ በመሄዳችን ብዙም ደስተኛ አልነበርኩም። እናቴ እዚህ ቀሩ? እናቴ እዚሁ ቀረች። እናቴ እዚያው ቀረች። ይሄ አባቴን ትቶ መሄዱ በጣም እድሜውም 90ዎቹ ውስጥ ነው። የአያቴ እድሜ ነበረው። እሱንም ትቶ መሄዱ ሌላ ነገር ነው የሆነብኝ። እንደው ቢያንስ እሱ እንኳን ወደ ጌታ ከሄደ በኋላ የሚለው አንተን ነበረኝ እና አልፈለኩም ነበር። ሄድኩ 2 ዓመት ከአባቴ ጋር ኖርን ማለት ነው። አሁን ዚምባብዌ ሄድክ? አዎ ዚምባብዌ ሄድኩ። በአበሻ 99 ላይ ሄድኩ ማለት ነው። ከኢህአዴግ ከመጣ በኋላ ማለት በፈረንጆች 2007 በእኛ ያን ጊዜ ሚሊኒየም ከመግባቱ በፊት ዛሬ ኦልሞስት አሁን ጥር ላይ 19 ዓመት ሊሆን ማለት ነው። እዛ መጀመሪያ ስትሄድ ምን ተሰማ? ከኢትዮጵያ ገጠር ነበርክ መጀመሪያ የምኖረው? ገጠር ትንሽ ከተማ ነች። ገጠር በላት ኢትዮጵያ መጣህ። ውጭ ሀገር ስትሄድ እዛ ምን ገጠመ? እዚያ የገጠመኝ ከእናቴ ጋር ያሳለፍኩት ህይወትና አባቴ የሚኖረው ህይወት የሰማይና ምድር ያክል ልዩነት ነው ያለው። እና በእኔ ውስጥ ምንድን ነበረ መሰለ? አንድ እናቴ የምታደርገው ምንድን ነበር መሰለ? ጥሩ ስሜት ሲሰማት ጥሩ ነገር ትነግረኛለች ስለ አባቴ። ያው ብዙም አብረው አልኖሩም። እና አንዳንድ ጊዜ ደግሞ ሲከፋት እኛ በባህላችን ብዙ ጥሩ ባህል አለን። አንዳንድ ጊዜ ደግሞ በጣም ጥሩ ያልሆነ ባህልም አለን። ይሄ እሷ ለተጎዳችው ያላባት ስላሳደገችው በተጎዳች ይሄ ሴት ልጅ ያለ ትዳር መኖሯ ከቤተሰብ ጋር መኖሯ እንደሌላ ጥፋት ይቆጠራል። እና እንደዚያ ዋጋ ከፍላ ለሷ ዋጋ መክፈል ማዘን ሲገባቸው እሷ በከፈለችው ዋጋ ሌላ የሚያመጡት ነገር ያሳዝናታል። እኔም ማዝናለሁና ብዙ ጊዜ እና እንደዚያ ስሜቱ ስለነበረ ከአባቴ ጋር ስገናኝ ያንን ነው ሪፍሌክት ያደረኩት። እና እናቴ ጥሩ ነገር ሲሰማት ጥሩ፣ መጥፎ ነገር እንደዚያ ነገር ሲሰማት ሌላ በቃ አባትህ እኮ እንደዚህ ሆኖ ምን ነው እንደዚህ የምትላቸው ነገሮች እኔን ሰምሃው ጎድቶኛል። ልክ አባቴ ጋር ሲሄድ ያ ነው በእኔ ላይ የተገለጠው። አባቴ እንደዚህ እየኖረ እናቴ እንደዚህ ስታሳድገን 2 ልጅ እያለ እንዴት አንድ ቀን እንኳን ልጆች አለኝ ብሎ አላሰበም የሚለው ነገር ልቀበለው አልቻልኩም። አልጠየቃቸውም። ጭቅጭቅ ውስጥ ገባል። ከአባቴ ጋር ኦልሞስት ዴይሊ ጭቅጭቅ ነው የምናሳልፍ። እና ጭቅጭቅ ለመጣላት የሚያበቃንም ጉዳይ ይሄው የእናቴ ጉዳይ ነው። እንደዚህ እንዴት አላሰብክም? እንዴት እንደዚህ አላደረክም? 2 ዓመት ከዚምባብዌ 19 ዓመት አሁን ሊኖረኝ ነው ሊሞላኝ ነው። እና ከአባቴ ጋር 2 ዓመት ነው ያሳለፍኩት። 2 ዓመት ከአባቴ ጋር ያሳለፍኩት 19 ዓመት ከኖርኩት በላይ የቆየ ይመስለኛል። በቃ ዴይሊ ነው እንትን ምን አሁን ለምን እንደዚህ ሆነ? የአባትና የልጅ ሪሌሽንሺፕ ቁጭ ተያዘህ? ላመጣው አልቻልኩም። በምንም ሂሳብ ላመጣው አልቻልኩም። እና ከዚያ አንድ ጊዜ የእሱ የቅርብ ወዳጅ አለ። እሱም ከጓድ መንግስቱ ጋር አብሮ ሄደ እና ለገሰ ይባላል። እሱ በጌታ ነው። እና እሱ ጋር ቤቱታ ሄድን ማለት ነው። እዚህ ችግር ገጥሞናልና እባክህ የቅርብ ወዳጅ ስለነበረ ልናናግረው ሄድን። ያው አንዳንድ ጊዜ እኮ ተስፋዬ እንደ ወታደር ያደርገዋል ምናምን ብሎን አናግረዋለሁ አለን ማለት ነው። እንደዚያ ብሎን ከሽ ብለን ግን አንድ ነገር ኦኬ፣ ሰኞ ማክሰኞ አይ ቲንክ አርብ ቀን መሰለኝ እሱ ጋር ሄድንና ሰኞ ማክሰኞ
አናግረዋለሁ። እሁድ ግን አንድ ቦታ ልጋብዛቸው አለ። ለ2 ዓመት ቤተክርስቲያን ሄደን አናውቅም። ከኢትዮጵያ ማህበረሰብ ጋር ብዙ ያን ያክል ኦርቶዶክስ ቤተክርስቲያን ማለት ነው። ኦርቶዶክስ ቤተክርስቲያንም አልነበረም ያን ጊዜ፣ እዛም አልነበረም። የወንጌል ሃይማኖቶችም ህብረት ነው እንጂ ፋንክሽን የሚያደርግ ቤተክርስቲያን አልነበረም። ግን ምን ያደርጋሉ? ጠዋት ለጌታ አልሰማችሁም? እስከዛ አናውቅም። እና እሱ ምን አለን? እሁድ አንድ ቦታ ልጋብዛቸው አለን። የት ነው የምታሳልፉት አለን። እስቲ ግን ወደ እሁድ እንሄዳለን። ከዛ ታሪክ ያነሳዋልና እኔ አሁን ትንሽ ኢትዮጵያ ማወቅ ይፈልጋል። አባትህ ከኮሎኔል መንግስቱ ጋር ከኢትዮጵያ ወጥተዋልና እንዴት እንደወጡ አወጣጣችሁ ምናልባት ጠይቃቸው አወርታችሁ ታውቃላችሁ? ወደዚህኛው እንመጣለን። እናወራለን። ምን ነገሩ? እስቲ ኢትዮጵያ እነሱም ባይዞ ወደ ዚምባብዌ እንደሚሄድ አያውቁም። ከዚህ ሲነሱ ኬንያ ራሱ በኬንያ አድርገው ነው የሄዱት። ኬንያ ራሱ እንኳን እንደሚሄዱም እርግጠኛ አልነበሩም። ብላቴ ተብሎ ነው ብላቴ ተብለው ወጡ። አንዱ አባቴ በጣም ከሚያደንቀው የፕሬዝዳንት መንግስቱን የሀገር ካርታ እንዴት የሚያነብ በጣም ነው ፋዘር ለመንግስቱ ያለው ክብር እና ጥሩ የጦር ጀነራል ነው የሚላቸው። እንዴት አድርገው አየር አብራሪውን እንኳን ያልተዘጋጀበትን በዚህ ግባ ብለው የአየር ክልል ሰጥተው ግባ ብለው ኬንያ እንዴት እንዳስገቡት ሲናገር ይገርማል። እንዴት በአየር ላይ ሆኖ ካርታ አንስቶ የአንድ የአየር አብራሪን የሚመራ መሪ ነው የሚለው የሚገርም በጣም ያደንቃል። እሳቸው ነበሩ መንገድ የሚመሩት እንጂ በአዋሽ ግባ ብለው አስገቡት። በዚህ አቅጣጫ ያስገባሃል አሉት። እንትን ላይ ኬንያ እንዴት መግባት እንዳለበት አልተዘጋጀም ሰውዬው አብራሪ። ግን እሳቸው ናቸው ትእዛዝ የሰጡት። በዚህ ብትሄድ ኬንያ ትገባለህ ብለው የሰጡት ምሪት ሁልጊዜ ያደንቃቸዋል እሱን አንስቶ። እና አንዳንድ ጊዜ እናነሳለን የአባቴ እናቱ ልጅን ወሰደብኝ መንግስቱ ብለው ይወቅሳሉ። ሀብት ንብረት የቀረብኝ ብለው ይወቅሳሉ። ብዙም ወዳጅ አይደሉምና እነግረዋለሁ አባቴን አንተ እንዴት ፕሬዝዳንት መንግስቱን ይሄን ያክል ታደንቃቸዋለህ? ቤተሰብ ይሄን ያክል ዋጋ ከፍሎ ምናምን ስለው ይሄን አንዱ የሚያነሳው ይሄንን መንግስቱ ማለት እኮ ጀግና የጦር መሪ ወታደር ፕሬዝዳንት ብቻ ሳይሆኑ ጀግና የሀገር ወታደር ናቸው ብሎ በጣም ያደንቃቸዋልና ይሄንን አንዱ እንደ ምሳሌ ያነሳልን። ስለዚህ ኬንያ ገቡ፣ ከዚያ ወደ ዚምባብዌ ሄዱ። እነሱ እስከዚያ ድረስ ብዙም የሚያውቁት ነገር አልነበረም። እዛ እስከገቡ በኋላ እንዴት እንደኖሩ ምናምን ነግረዋል። እዚያም ከገቡ በኋላ ብዙ ዲቴይልም ባይኖረኝ ለተወሰነ ጊዜ ከእሳቸው ጋር ቆዩ። መጨረሻ ላይ ያው እኛም የራሳችን ኑሮ መኖር አለብን ብለው ከፕሬዚዳንቱ ጋር ተለይተው የራሳቸው ኑሮ ቀጠሉ ማለት ነው። መንግስቱ በዚያው ቀጠሉ። ወጣቶችም ስለነበሩ ያን ጊዜ የራሳቸው ኑሮ አማራቸው። አይ ቲንክ በፊት ደስተኛ ሆኖ አይመስለኝም ፕሬዚዳንቱ የራሳችን ኑሮ ያስፈልገናል ሲሉ ያው በራሳቸው አሁን እሳቸው ከሀገር ወጥተው እሳቸውን በደንብ እንዳለቃቸው ነበር የሚያዩት። እስካሁን ድረስ እንደ ፕሬዚዳንት ወታደር እኔ በጣም ይገርመኛል። በተለይ ብዙ ማስታወሰው በአባቴ ነው። እስካሁን ድረስ እንደ አንድ ሀገር ፕሬዚዳንት ነው የሚያቸው። የሚገርም ይሄ የኖርማል ፕሬዚዳንት ብቻ ሳይሆን እንደ ጦር መሪም ያስባቸዋል፣ እንደ አባትም ያከብሯቸዋል። አንተ ግን ታዲያ እንዴት ነው ልታገኛቸው አልቻልከው? እንዴት አደረግም? አባት በህይወት ያሉ እንዴት አልወሰዱም? ይምን አባቴ ዚምባብዌ በነበረ ጊዜ እዛ በነበራችሁ ጊዜ እዚያ በነበረ ጊዜ ነው የ2 ዓመት ከህዝብ ጋር ብዙ ግንኙነት የላቸውም። አንተን ሄደም ከማንም ጋር የቅርብ ቤተሰቦች አሏቸው፣ የእህታቸው ልጆች አሁን ያልኩም ያረፉት አምባሳደር ከቤተሰቦቻቸው ጋር በቅርብ ይገናኛሉ። ሌላው ከኮሚኒቲም ጋር ከሌላው ማህበረሰብ ጋር ግንኙነት የላቸው። የራሳቸው መንግስት ያስቀምጠላቸው ጥበቃ አለ። ሜቢ እንደ አንድ ሚኒስቴር ወይም እንደ አንድ ፕሬዚዳንት የተወሰነ ጥበቃ አላቸው። በዚያ ማዕቀፍ ውስጥ ነው ያሉት። በጣም ጥሩ። ወደ ታሪክ እንመለስና ወደ አንድ ቦታ ልወስዳችኋለን። እሑድ ቀን የት ሄዳችሁ? እሑድ ቀን ይሄ ወንድምን ብሎ ጋበዘን መሰለ። አይ ስራ ከሌላችሁ እሑድ ቀን የካልቸር ሰንዴ አለ አለን። የባህል ቀን አለና ብዙ የአፍሪካ ሀገሮች አሉ፣ አበሻም አለ። የአበሻ ልብስ ለብሳችሁ የአበሻ ምግብ ስላለ እንድትመጡ አለን ማለት ነው። እና ያው ከሀገር ስትወጣ አንዱ የሚናፍቅ ሀገር ነው። ያው እንጀራም ትናፍቃለች እና እንጀራም አይታችሁም። ከዛ እንጀራም አልፎ አልፎ ነው የሚበላው። እንጀራ ብዙ የሩዝ እንጀራ ነው፣ የጤፍ እንጀራም አታገኝምና ያው የቤተሰብ ናፍቆትም ስለነበረን እንደናንተ ወጣቶችም ኢትዮጵያኖች ታገኛላችኋል። ብቻ በጥሩ ቋንቋ ነው የነገረን። ቤተክርስቲያን ቢለን ሜቢ አንሄድ ይሆናል
እና ሄድን። እዚያ ስንሄድ ያው እኛ ኢትዮጵያኖች ብዙ እንግሊዘኛ ይቸግረናል። ስንሄድ እውነትም ውጪ ልክ ሞር ኦር ሌስ እንደ ቤዛ ኢንተርናሽናል አይነት ቸርች ነች ቸርቿ ቤተክርስቲያኗ ዘመናዊ ቤተክርስቲያን። ብዙ የተለያየ የዲፕሎማቲክ ይጠራሉ። በአመት አንድ ጊዜ የሚያደርጉት ነገር ምግብ ያዘጋጃሉ። በቋንቋቸው መዝሙር ለማዘጋጀት ይሞክራሉ እና ጥሩ ኢንቫይሮንመንት አለው። ደብዳቤ ልከው ኤምባሲዎችን ይጋብዛሉ እና በዚያ ስሜት በዚያ መንፈስ ውስጥ ነው ፕሮግራም የሚዘጋጀውና ሄደን ስንሄድ አዳራሽ ነው። ለመጀመሪያ ጊዜ ነው የወንጌል አማኞች ወይም የጴንጤዎች ህብረት ይሄድ ነው ለመጀመሪያ ጊዜ በህይወቴ ለመጀመሪያ ጊዜ ሰምተህ ማጣቅም ነው። አዎ በጣም ይገርማል። ማስታወሰው መሃል ሜዳ እያለ የሙሉ ወንጌል ቤተክርስቲያን ነበረ እና ከሃይ ስኩል ስንወጣ ይሄ ስፒከሩን ውጭ ያደረጉትና ይጮሃል። አንዳንድ ጊዜ በቃ እነኚህ ጴንጤዎች ሰይጣናቸው ሲወጣ ምናምን አጠገባችን ከተሰለፉ ልጆች በጣም የሚገርመኝ መንፈስ ይወድቃሉ። ከሌላው ሰምተው ይሄ አዳራሽ እንትን አላቸው የአምልኮ ቦታ የነሱ አምልኮ ዋና መኪና መንገድ ላይ አጋንንት ያስወጣል። የእግዚአብሔር ክብር አየ በጣም ይገርማል። እዚህ ጋር እንያዘውና የረፍት ሰዓታችን ስለደረሰ አመሰግናለሁ። ያው በጣም እንግዲህ ጣፋጭ ታሪክ ስለሆነ ሳናስበው ደረሰና ረፍት አድርገን እንመለሳለን። እንግዲህ ተመልካቾቻችን ያው ታሪኩ እየጣፈጠን ግማሽ ሰዓት ላይ ደርሰናል። ረፍት አድርገን መመለስ አለብን። ማንኛውም ከረፍት በኋላ ደግሞ የቀረውን ታሪክ ይነግረናል። በያላችሁበት ሆናችሁ ጠብቁን። ከረፍት በኋላ እንመለሳለን። ተመልካቾቻችን ከረፍት ተመልሰናል። የተከታተላችሁ የምትገኙት የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ ከዚምባብዌ ድረስ የመጣው ወንድማችን አልታየ ተስፋዬ ነው። ወንድማችን አልታየ ተስፋዬ በዚምባብዌ የአፖስቶሊክ ፌዝ ሚሽን አገልጋይ ነው። አሁን ደግሞ ኢትዮጵያ ላይ ቤተክርስቲያን ለመትከል እዚህ መጥቶ ነው የተገናኘ ነው። እንግዲህ የዚምባብዌን ታሪክ የአባትህንም የኮሎኔል መንግስቱንም ታሪክ የነገርከን ነው። በጣም ደስ የሚል ጥሩ መረጃዎችን እያቀበልከን ያለውና የመጀመሪያ ጊዜ ቤተክርስቲያን ሄድኩ ማለት የወንጌል አማኞች ቤተክርስቲያን ተገኘው ብለን ነው ቆንኮ ታሪኩን ቀጥል። እና እዚያ ሄድን የተጋበዝንበት በተባልነው መሰረት ነው ሄድነው። ግን ያለንና እዚያ ያገኘነው ብዙ ልዩነት አለው። አዳራሽ ነው፣ ሴታፑ የተለየ ነው። እኛ የምናውቀው ቤተክርስቲያንና እኛ ቤተክርስቲያን የተለየ ነው። ሰሜን ሸዋ ሰው ደግሞ በጣም ወግ አጥባቂ ነው። እኛ ደግሞ ወግ አጥባቂ ነው። በእኛማ እንደውም የሚባለው ነገር ምንድነው መሰለ ጴንጤ ከሆንክ ወይም እንትን ሃይማኖት ከቀየርክ ሃይማኖት ግን ብቻ ሳይሆን አገር እንደካድክም ነው የሚቆጠረው። ያላቸው አመለካከት በጣም ከባድ ነውና እዚያ ሄደን አገልጋዩ ተነስቶ አገለገለ። የአማርኛም ትንሽ መዝሙር ነበረ። የአገሬውን ሰው በአማርኛ መዝሙር አዘጋጅተው ዘመሩ። ጥሩ እንትን ፕሬዘንቴሽኑ ቆንጆ ነውና አገልጋዩ ተነስቶ ሰበከ። የሰበከው ምንድን ነበረ? ዮሐንስ 3:16 እግዚአብሔር እንዴት ዓለምን እንደወደደ እና ምንድን ነበር የተጠቀመው ምሳሌ? የአንድ አስተማሪ ሁሉንም ተማሪዎች ሰብስቦ እንዴት እንደሚያስተምር ለሁሉም እኩል ያስተምራል። ፈተና ላይ ግን ሁሉም ለየራሱ ይጽፋል። ከጎረቤቱም ኮፒ ያደርግም ሁሉም ለየራሱ ነው። እና እኔ ዛሬ እንዳንድ አስተማሪ ነው የምቆመው አለ። እንዳንድ የክፍል አስተማሪ የክርስቶስን አዳኝነት የእግዚአብሔርን ፍቅር በዚህ መድረክ ላይ እናገራለሁ። ግን ይህን ፍቅር መቀበል ግን ልክ አንድ ክፍል ቁጭ ብሎ ኤግዛም እንደሚወስድ በግል ነው። ከቤተሰብም ከጎረቤትም አጠገባችሁ ከተቀመጠም ኮፒ ማድረግ አይፈቀድም። የእግዚአብሔር ፍቅር ለሁላችንም እኩል የተሰጠ ምርጫው ግን በግል የምንወስነው ነው ብሎ ስለ እግዚአብሔር ፍቅር ነው የሚሰብከው። እኔ እሱ ጀምሮ ብዙም አልሰበክም። ሜቢ 15 ደቂቃ ቢሆን ነው ጀምሮ እስከሚጨርስ እኔ ያለቅስ ነበር። ለምን እንደማለቅስም አላውቅም። እዚያ ጌታን የምትቀበሉ አለ። እንግዲህ እንግሊዘኛውም እንዴት እንደገባኝም አላውቅም። ልጸልይላችሁ መምጣት አይጠበቃችሁባችሁም። ባላችሁበት ቆማችሁ እጃችሁን ደረታችሁ ላይ አድርጉ። ልጸልይላችሁ አለ። ጸለየ። አብሬ ጸለይኩ። ከዚያ ሰውጣ አባቴ ጋር ደወልኩለት ማለት ነው። አባቴ ጋር ደውዬ ምን አልኩት? በቃ አንዳንድ ጊዜ ብዙ ጊዜ ፈጠን እላለሁ እኔ ባመንኩበት ነገር ላይ። ዛሬ ቤተክርስቲያን ሄደን ነበር እና ያው እሱ በጌታ እንደሆነ ያውቃል ጓደኛ። ቤተክርስቲያን ስለው የት እንደሆነ ገብቶታል። ዛሬ ቤተክርስቲያን ሄደን ነበር። እግዚአብሔር ፍቅር ነው ብዬ ጀመርኩ። እግዚአብሔር ፍቅር ነው፣ እኛ ደግሞ ያጣነው ፍቅር ነው። ለካስ እግዚአብሔር ፍቅር ነው።
ንብረቱም አለ፣ ምንም አላጣንም። ቤትም መኪናም ሁሉም ነገር አለ። ግን እኛ ቤት የጠፋው ፍቅር ነውና አባቴ በጣም ካስቀየምኩ በጣም ይቅርታ፣ እኛ የሚያስፈልገን ፍቅር ነው፣ ምንም የጎደለብን ነገር የለም ብዬ ስብከቱን ቀጠልኩ ማለት ነው። በአንድ ቀን ሰባኪ በቃ በዚያው ቀን ስብከት ተጀመረ። ከዚያ ምን አለ ሰባኪ ሆነሽልኛል፣ በቃ ቤቴ እንዳትመጣ እንዳትመጣልኝ እና ለጓደኛው ስነግረው እንደዚህ እኮ አለኝ እኮ አባቴ ስለው አልገባው። አይት እንደዚህ አይልም ምናምን አለ። ይሄው አናግረው። ከዚያ ደውሎ ሲያናግረው ተቆጣ። በቃ ምናምን ሲለው እንዲህ በሰላም ነው ምን አጥፍታችሁ ነው የወጣችሁት ምናምን እሱ ራሱ ገረመ። ከዚያ ሄዶ አናገረው። በቃ እነኚህ ልጆች እኔ ቤት ቢመጡ ወይ በእጄ ይጠፋሉ ወይ የሆነ ነገር ሆነ ሰፈሬ እንዳይመጡ አጥፋልኝ አለ ማለት እና ተገርሞ መጣ። የሚገርም ነው። ገና የመጀመሪያ ቀን ስደት ጀመረ እና ጓደኛውም እኛ ጋር ሲመጣ በጣም ነው የተገረመው። እንዴት እንደዚህ ተስፋዬ ኢሚዲየትሊ እንደዚህ እንዴት ተቀየረ ምናምን ብሎ አልገባው። ጭራሽ የሱና የአባቴና የሱ ግንኙነትም የሚያበላሽ ነበር የመሰለው አነጋገሩ። ጓደኛቸው በጌታ ነው፣ ቤትም ይመጣል እና ከእናንተ የተለየ ምንም ከሱ የተለየ ያደርግ ነገር የለም። የሚገርም ነው። ከዛ ቤተሰብ ጋር ደወልን ማለት ነው። ቤተሰብ ጋር አባቱን በጣም ነው የሚያከብረው እና አባቱ ጋር ደወልን እና አያታችን ጋር ስንደውል እንደዚህ ችግር ገጥሞናል ተናገሩትና አስታርቁን ምናምን አለ። እሱ ቀድሞ ደውሎ ምን ይላቸዋል? በቃ ኦሬዲ እኮ ሃይማኖታቸውን ቀይረዋል ልጆቹ። 2 ዓመት እንኳን ገና ሳይሞላቸው ሃይማኖታቸውን ቀይረው በተከበርኩበት ዝምባብዌ በቃ አዋረዱ ብሎ ማለት 2 ከኢትዮጵያ ሄዳችሁት ናቸው? እኔ ዛሉት አባት እዚህ ያሉት ኦርቶዶክስ ናቸው። እሺ እኔና ታላቅ ወንድሜ ተመለሰ በ6ኛው ወር። አሁን ማን ቀረን? እኔና የአባቴ ታናሽ ወንድም 3 ነበር ስለና ሁለታችን ቀረን። በቃ አሁን ሃይማኖታቸውንም ቀይረዋል። በቃ ተከብሬ በኖርኩበት ዚምባብዌ አዋረዱኛል። የመጀመሪያ እሱ ዚምባብዌ ዜጋ ሆኖ ነው ኢትዮጵያም የመጣ እና ዚምባብዌ ዜጋ ነው። ወረቀት ችግር ካለ ያበሻ እሱ ጋር እንትን ያደርጋል። ዌል ኮኔክትድ ነው፣ ጥሩ ኮሙኒኬሽን አለ እና በተከበርኩበት ምድር በቃ ተዋረደዋል። ከዚህ አባታችን ጋር ስናነጋግራቸው እሱ ልክ ነው አሉ። እሱ በቃ ትክክል ነው አለ። ጥፋተኛ እናንተ ናችሁ፣ በቃ ተፈረደብን። እሺ ምንድነው ውሳኔው ሲባል ወደ ሀገራቸው ሄዱልኝ አለ። ወደ ሀገራቸው ሄዱልኝ፣ በቃ ዲፖርት አስደርጋቸዋለሁ ብሎ ኢሚግሬሽን ሄደ። በቃ እነኝህ ልጆች ላኩልኝ ብሎ ሲሄድ አይ ደግሞ አጋጣሚ የሚገርም ነገር ስንሄድ ይሄ ስደተኛ ከሆንክ ወደ አሜሪካ ምናምን የሚሄድ እድል አለና በዚህ አጋጣሚ እንደዚያ ነበር ነኝ አሳለም ጠይቀን ሲያሳለም ዶክመንት መጠየቃችን ምን ያናቀው እሱ ነው ሁሉ ነገር ያደረገው። እዚያ ሲባል አይ ዶክመንታቸው እኮ እንደዚህ ነው የሚለው፣ ስለዚህ በእነሱ ፈቃድ ነው መሄድ የሚችሉት ወይም ፓስፖርታቸውን አምጣ ይሉታል። ስንወጣ ፓስፖርታችን ይዘን የወጣ ነው። አጋጣሚ ሪሊ አስበንበት እንኳን አይደለም። ፓስፖርት ይዘን የወጣ ነው። ፓስፖርት ይዘን ነበር፣ አይቻልም አሉት። ከዚያ ኤርፖርት ኤርላይን ሄደ፣ ኢትዮጵያ አየር መንገድ ሄዶ እንደዚህ ልጆች መሄድ የሚፈልጉና ትኬት መቁረጥ ፈልጋለሁ እሱ ሊልከን ነው ሐሳቡ ሲባል ኢትዮጵያ ኤርላይን ደግሞ ፓስፖርታቸውን ካላመጣ ትኬት መቁረጥ አትችልም አሉት። ከዚያ እሱም እኛም መካከል ሰው ማግኘት ነበረብን። አንድ በያን ኦስማን የሚባሉ ሙስሊም ኢትዮጵያዊ በጣም መልካም ሰው አስመራ ተወልደው ያደጉ ናቸው። ናጋሽ በያን ጋር ሄድና እንደዚህ ችግር ገጥሞናል አልነው። እሱ ምን አለን? እኔም እንደናንተ ልጆች ናቸው፣ ችግር የለም እኔ ተስፋዬን አነጋግረዋለሁ፣ እናንተ ሆቴል ተቀመጡ አለን። ሆቴል ተቀመጠን። ያም በጌታ የሆነው የአባታችን ጓደኛ የሁለቱን ግንኙነት የሚያበላሽበት መሰለኝ ትንሽ እንትን ተሸጋገረ። ከዚያ በያን ጋር ሄደን አነጋገር ነው። በያን ማለት ጋሽ በያን በጣም የተከበረ ሰው ነው እና ፋዘርን በጣም ያከብረዋል። እሱ ጋር ስናነጋገር ነው እኔ ኃላፊነቱን ወስዳለሁ፣ እናንተ ሆቴል ተቀመጡ አለ። በየቀኑ 15 ቀን ሆቴል ተቀምጠን $50 እየከፈለ ጠዋት እራትና ቁርስ ሆቴል በልተን ምሳ እነሱ ቤት ነው፣ እራት እነሱ ቤት እንውላለን፣ እነሱ ሱቅ እንውላለን፣ ሱቅ አላቸው። እራት በልተን ወደ ሆቴል ድሮፕ ያደርሰናል። ከዚያ ሄዶ አባታችን አነጋገረ። ወደ ኢትዮጵያ እንዲሄዱ ከፈለግህ የትኬት ብር ስጣቸው አለ። ብር ስጣቸው ትኬታቸውን ቆርጦ ይሄዳሉ፣ አለበለዚያ ፓስፖርታችን አንሰጥም ብለዋል ተብሎ በዚያ ተስማማን። ሄዶ አነጋገረው። እሺ ብሎ 1800 ብር መሰለኝ ሰጠን። ለትኬት ነው
$1800 ለምን 900 ብር ነበር መሰለኝ በዛ ጊዜ ትኬት 1800 ብር ተሰጠን። ከዛ ያ ገንዘብ ሲመጣ እኛ ኢትዮጵያ መሄድ አንፈልግም ኦሬዲ ስደተኞች ስለሆነ ፓስፖርት የማያስፈልገንም ብለን ፓስፖርቱን ጣል በቃ የትም አንሄድም ከዚህማ የትም እምቢ አለ። በዚያ በተሰጠን ብር ንግድ ጀመር ማለት ኦኬ አንሄድም ብለን ንግድ ጀመር። ከዚያ ከወንድሜ ጋር ምን ወሰንን ስንተኛ የነቃ ሰው የተኛውን ይቀሰቅሳል። በየቀኑ አዲስ ሐሳብ ማሰብ አለ። በቃ አሁን ኑሮ ተጀምሯል ስደት ነው። ከዚያ የድለላ ስራ ጀመር። የት እየኖራችሁ? እዚያው እንትን ሆቴል እየኖረን ከዚያ 1800 ብር ያገኘናትን የበያን የተባለ ወንድማችን ካሁን በኋላ አለ መኖር ከፈለጋችሁ ቤት መከራየት አለባችሁ ብሎ ቤት ተከራየልን። ስራ የንግድ ፈቃድ ያስፈልገን ነበረ። ከአንድ ህንድ ንግድ ፈቃድ ወሰድን። ራሳችን ማውጣት አንችልም። አሻሻጭ ሆነን ደላላ ሆነን ስንሰራ ለካስ የስራ ፈቃድ የሚባል ነገር አለ እኛ አናውቅም። አንድ ቀን አንድ ፎቅ ሆቴል ቪክቶሪያ ፎልስ ላይ አንድ ራሽያዎች ገዝተው እንትን ብለን ወደ $70 ምናምን ደርሳለ እኛ ተርፍ ተማሽ ይገባችሁ እዚያ ፐርሰንቴጁ እንትን ይሄ ብሮከር ስትሆን 3% ነው የምትወስደው እና ወደ 10 ሚሊዮን ምናምን ነው ፕሮፐርቲ የነበረው ዶላር ማለት ነውና ከዚያ ሪል ስቴቱ እንዴ እነኚህ ልጆች ለምን ስራ ፈቃድ አላቸው ምን ስለሆኑ ነው እነሱ ብሎ ጻፍ እንደውም ስራ ፈቃድ ስለላቸው አሳስራቸዋለሁ ምናምን ብሎን ማለት ከዚያ የተስማማኑን በጫጭቀን ቆሻሻ ውስጥ ስለዚህ የሚያስፈልገው ምንድነው ማለት ነው ስራ ፈቃድ። እግዚአብሔር ሲረዳን ብዙዎቹ የኔን አባት ስለሚያውቁት ኢሚግሬሽን ስንሄድ በሄድንበት ቦታ እንትና ነው ብለን ከሄድን ብዙ ችግር አይገጥመንም። እዛ ኢሚግሬሽን ሄድን ስራ ፈቃድ መጥቶልን አሁን ህጋዊ ሆነን ማለት ቢዝነስ ለመስራት ህጋዊ ንግድ ጀመርን ማለት ነው። ቤት ከላይ ተከራየን እና የመጀመሪያ ቢዝነስ መጀመሪያችን $1800 ሆነ ማለት ነው። ሰበካ በዛ በደንብ እግዚአብሔር ተጀመረ። እንትንስ ቤተክርስቲያን ስትመላለሱ ነበር? ከዚያ ቤተክርስቲያን ምን ያደረግን መሰለህ እዚያ ጌታን እንትን አለን አገኘን። አሁን ሌላ ምንም አማራጭ አልነበረም። ወደ ኋላ ለመመለስ እንኳን ቦታ አልነበረም። አንዱ እንደውም የቤተሰቦቻችን መጨከን ከኢትዮጵያ ቤተሰቦቻችን ያገኘነው መልስ እንድንጨክን አደረገ። በቃ እነሱን እንደው ቢያንስ ብንሳሳት እንኳን በስደት ላይ ነው ያሉት ልጆች ናቸው ብለው እንዴት አራሩልን የሚለው እንድንወስን አደረገ። እና ወንድሜ ምን አለኝ እነሱ የነወስነው አይደለ እኛም በወሰን ነው መጽናት አለብን ብሎ ወሰነ። ሰዎች እስከ ቤተክርስቲያን ረዷቸው ነበር። ከቤተክርስቲያን የወንጌላዊ ህብረት የነበሩት ከዚያ እነሱ ጋር ህብረት ጀመርን። ጠዋት ከሰዓት ጠዋት እነሱ እዚህ ጌታን ተቀበልንበት ቤተክርስቲያን ህብረት ያደርጋሉ። ከሰዓት የአማርኛ ፕሮግራም አለ። እዚህ የአማርኛ ፕሮግራም ጋር ስንሄድ አይ ቲንክ 3 ነው 4 ቤተሰብ ናቸው። ብዙም አይደለም በጣም ጥቂት ናቸው። እና እዚያ ሄድን። የሚያገለግለውም ይኸው የአባቴ ጓደኛ ያልኩህ ነው። ያደግንበት የራሳችን የአስተምሮ አለ የምናውቀው ትንሽ አወቅና ቃል የምንለውም ነገር አለ። ብቻ አብሮ ሊመጣልን አልቻለም። የመጽሐፍ ቅዱስ ጥናት ነበረ፣ የቤት ህብረት ነበርና ህብረቷ ሞር ኦር ሌስ የቤት ህብረት ነች። እንደ ቤተክርስቲያን ፋንክሽን የምታረግ ነገር አይደለችም። እና የመጽሐፍ ቅዱስ ጥናትም ነበረ እና ብዙ ጥያቄ ነበረን። እኛ በመጽሐፍ ቅዱስም ጥያቄ ይዘን መጣለን። የኛን ጥያቄ የሚመልስ ብዙም እንትን አላገኘንም። በዚህ አጋጣሚ እኛ ስትራግል እያደረግን እያለ የግሬት ኮሚሽን የሳውዘርን ኢስተርን አፍሪካ ዳይሬክተር ሆኖ አንድ ወንድም ከኢትዮጵያ ወደ ዚምባብዌ ሄደ ማለት ነው። እዚያ ሄደ። ታሪኩ ፉፋ ይባላል አይደል ታውቀው ከሆነና እሱ እዚያ መጣ። አረነኝ ልጆች በቃ በጌታ ናቸው ግን የተጣራ ነገር የላቸውምና ደህንነት አስተምራቸው ተባለ። እሱ ደህንነት ትምህርት አስተማረን። እሱ ደግሞ ደህንነት ትምህርት ያስተማረን በቃ እየቆረጠ ነው ያስ በቃ ይሄ አይሆንም ጥሩ እንትን አደረገ። ወታደር አደረገን ማለት ነው። ወታደር አደረገን፣ ተማርን። ወደ ጌታ በቀረበን ቁጥር ፈተናውም እየከፋ መጣ። አንዳንድ ጊዜ ወይ በጣም ስንቀራረብ ችግር እያመጣን ስለሆነ አይ ቲንክ ወይ ትንሽ ለዘብተኛ ክርስቲያን ነው የሚልም ሐሳብ አሰብን። ወንድሜ ለዘብተኛ ብንሆን የሚል አቋም ወሰደ። እኔ ደግሞ
ለዘብተኛ አቋም እንዳልወስድ ውስጥ የሚገፋ ሌላ ነገር አለ። የኔ ሁሉም ነገር ቶሎ ቶሎ ነው። ድምጽ ሰማ ነበር ልክ ሻወር እንኳን እያደረገው ልክ ሰው እንደሚያነጋግረው መሰማው መልእክት እንትን አለ። ድምጽ የጌታን ድምጽ ሰማለሁ እና ሻወር እያደረገው አወራለሁኝና ትንሽ አበድክ ኑሮ ምናምን አሳበደ ይለኛል። እኔ ግን የሚያዋራኝ አለ ከኔ ጋር አብሮ የሚሄድ። ምን ታወራ ነበር? አይውሽ አሁን ባስታውሳቸው ብዙዎቹና ልክ ሰው እንደሚያወራ አወራ ነበር። ውስጤ ደስተኛ ነበርኩ። በውስጤ በቃ ብቻ የመጀመሪያ ክርስትና ምን ገጠመ መሰለ? ራስክን የምታገል ያለ አይደለ? የሆነ በቃ ነጭ ልብስ ለብሰ ቆሻሻ ውስጥ መገኘት እንደማትፈልግ እንደዚያ ሌላ ነገር እንዲነካኝ ራሷ እንትናል። በቃ በጣም ተጠነቀቅ ነበር። ይሄ አዲስ ፍቅር ሆነብኝ መሰለኝ እና ከዚያ ራእይ ማየት ጀመርኩ። ጊዜ ምን አየሁ መሰለ? ተኝተን እያለ የኛ መኝታ ቤት እዚህ ውስጥ ካለው መብራት የበለጠ ትልቅ መብራት ላይ ለሰዎች መጽሐፍ ቅዱስ እያነሳው ጭንቅላታችን ልክ የግራጁዌሽን እንደምታስመርቃ እያደረገው ብዙዎች ካለው በስመም ዛሬ መጽሐፍ ቅዱስ እየሰጠው በቃ ብዙ ሰው ስልክ አየሁት አልኩት ለወንድሜ። መልአክ ምን እንደሆነ እንኳን በግልጽ አይገባኝም። እና ያው ሌሎችም ደግሞ መልእክት ይመጣልኛል በጸሎት በዚያ ኦልሞስት ተመሳሳይ ነገር ናቸው። ጾም ጸሎት እንገባለን እንጸልያለን። ግን ፈተናው በጣም ቀላል አልነበረም። ንግዱንም ሞከርነው የድለላውንም ሌሎችም ብዙ ስራዎችን እንትን ሞከርን ማለት ነው። በቃ ለማለት ምንድን ነበረ ያው ስትሰደድ ብዙ ጊዜ ለአገልግሎት ሳይሆን ለኑሮ ለመቀየር ነው። እኔ አንድ እንትን ነበር በውስጤና አንደኛ አባታችንን we want to prove him is wrong በቃ እሱ መሰርተን ተለውጠን ማሳየት አለብን የሚል ውስጣችን አንድ ቁጭት ነበር። ሁለተኛው ቁጭት ያቺ ያለ አባት ያሳደገችኝ እናቴ እሷ ህይወት መለወጥ አለበት ይሄን ማድረግ አለብን የሚል ሳይቶስ ምን አሉ እንትን ነበረኝ። እሷማ ይምጣልኛለች ና አለች። እሷ ማለት ይሄን ጌታ መቀበልን ሰሙ። እናቴ የሚገርም ነገር ስለ ጌታ መቀበል ብዙ ዲቴል ዕውቀት የላትም ግን ያለበትን ትወደዋለች። እነኚህ እኮ አይጠጡ አያጨሱ ከሰው አይጣሉ የሚለው ነገር እንትን አላት። ጥሩ አመለካከት አላት እና በዚያ ቆየን። በዚያ ሂደት ላይ ያለን ነው ወደ ከዚያ በኋላ ጥያቄያችንም የደቀ መዝሙር እንኳን ተምረን ፉሊ መልእክት እንትን ይሄ ያላረፈ እንትን ያለ አይደለ? ከዚያ ባልክ እዚህ ዘመን እንዳለው I hope ኢትዮጵያም እንደዚህ አይነት ነገር አለ ያስባለውና በየቤተክርስቲያኑ ዙረት መጣ። እዚህ ጋር ነብይ ያለ እዚያ እንሄዳለን፣ እዚያ ጋር አስተማሪ ያለ እንሄዳለን። ረሃባችን በጣም እየባሰ መጣ ማለት ነው። የሚገርም ብዙ ቤተሰብ ክርስቲያኖች ህብረት የለንም። አሜን በቁጥር ብዙ አይደለም ግን እኔ ከበደ ቸርች እንሄድ ካልኩ ሁሉም ተከትለኝ ይመጣሉ። እዚህኛው ቸርች እንሄድ ካልኩ ተከትለኝ ይመጣሉ። አንድ ጊዜ እንደውም ይሄ ልጅ እኮ በቃ ሐሰተኛ አስተማሪዎች ጋር እየወሰደኮ ጉባኤያችንን ረበሸው ተብዬ ችግር ውስጥ ራሱ ገባው ማለት ነው። ከዚያ ምንድን ነበር እንትኑ አይ በቃ ሐሰተኛ ናቸው ካላችሁ ሐሰተኛ የሚለውን ነገር አስተምሩን ካልሆነ በቃ መሄዳችንን እንቀጥላለን በሚል ቀጠልንበት ማለት ነው። እዚያ ቀጠልን። መጨረሻ ላይ ምን ሆነ መሰለ 2011 ከ2011 እስከ 12 እስከ 13 ድረስ ጥሩ የመንፈሳዊ እንትን ነበረኝ። ይሄ ከእግዚአብሔር ጋር የተነካካ ነገር ጸሎት ጊዜ ነበረኝና ጸልይ ነበረ። በጸሎት ላይ ያለን ወንድሜ ትንሽ ወደ ቢዝነሱ ያተኮራል። ወደ ሀብታ ብልጽግናዋን ጠበቅ ያደርጋታልና እኔ ደግሞ ልቶም ብለው አልተው ያልኩት ችግር አለ። ያን ጊዜ ስንጠመቅ እንኳን እንትን ነበረኝ ልክ ሹርባ ተሰርተን ምናምን ነበር። አንድ ጊዜ እንደውም እሱ ነው የተቆረጥኩት። ምንድነው መሰለ ቸርች ተቆረጥ ሲሉኝ እምቢ ብዬ መንገድ ላይ በእግሬ እየሄድኩ ምን ገጠመኝ መሰለ አንድ ልጅ ከለር ድሏቸዋል ክልስ መስየው ፕሊስ ከና ሀፍ ሲጋሬት አለኝ። ሲጋራ በተሰጠኝ ብሎ ጠየቀኝ ማለት ነው። ለካ በዚህ ጸጉሬ እኔ ሰካራ በቃ አጫሽ ነው መስለ ማለት ነው። እዚያው ጸጉር ቤት ሄጄ ጥየው መጣ እንደራስተንም በቃ እንትን somehow
የምለውን ነገር ለመኖር እፍጨረጨር ነበር። በቃ እንትን ስስት ነበረኝና ከዛ በዚያ ላይ ያለው አንድ ቤተክርስቲያን ሄጄ አንድ ስራ ላይ ያለው አንድ ኢትዮጵያዊ ዚምባብዌ አግብታ በጣም የተቸገረች እንደሆነ ምናምን ነገር ሰማው ማለት ነው። ከዚያ በፊት ምን አድርጌ ነበር መሰለ? ሁለት መጽሐፍ አንብቤ ነበር። ምናልባት የሰዓት እላፊ ሚል መጋዚን ወይ መጽሐፍ ገጥሞ ከሆነ የቺቺኒያ ሰዓት እላፊ በመንገድ ላይ የሚሰሩ ሴቶችና በሚል ነውና አንደኛው መጽሐፍ ላይ ከ20 በላይ የሚሆኑ ሴቶች አሉ። የህይወታቸው ታሪክ እንዴት ወደዚያ እንደበቁ ሞር ለሰው ያለኝ አመለካከት በጣም ሴንሲቲቭ እንደሆነ አደረገኝ። ለካ ማንም ሰው ወዶ ኃጢአት ላይ አይወድቅም፣ ድንገት ሰው ተነስቶ ልበድ ብሎ አያብድም የሚል እንትን ውስጥ ገባሁና ለሰው የሚያዝን አይነት አመለካከት ተፈጠረ ማለት ነው። እና እሱ ነገር ያሳዝነኛል። ከእግዚአብሔርም አንዱ ግብግብ እሱ ነገር ነበር። እግዚአብሔር የፍትህ አምላክ ከሆነ እግዚአብሔር ቸር አምላክ ከሆነ ሰው ሲቸገር ፍትህ ሲዛባ ለምን ዝም ብሎ ያያል? ትልቅ ጥያቄ ነበረ። ከዚያም በፊት አንድ መከታተለው የቲቪ ፕሮግራም ነበረ የአፍሪካን ድምጽ አፍሪካን ቮይስ የሚል ከሳውዝ አፍሪካ የሚተላለፍ ነበርና ሁለት ጊዜ ነው ከአባቴም ጋር ያለ አዩ ነበር እሱና እንደውም አባቴ ከለከለኝ። ይሄንን እሱን እያዩ ምግብ መብላት እስከሚቸግር ድረስ ነው። በፊት ጌታን ሳላቅ እና አንድ የማልወደው ነገር ፍትህ ሲዛባ ደስ አይመችኝ። አንዳንድ ጊዜ በማይመለከተኝ ነገር ከገባው ፍትህ ተዛብቷል ብዬ ካሰብኩ ነው። ለዚያ ከሆነ ማንም ይሁን ምንም ይሁን ሳላውቀው ጣልቃ ገባለሁ እና የሚያሳየው አፍሪካ ያለውን ችግር ብቻ ነው። እሱ አለ፣ አሁን ያነበብኩት መጽሐፍ አለ። እንደገና ይቺ ልጅ እዚያ ስትሄድ ሰውዬ ሁለት ሚስት አለው። ዚምባብዌ 2-3 ማግባት ይፈቀዳል እና ልጅቷ እንደዚህ ነው ብሎ ሲነግሩ በጣም ተሰማኝ። ጌታ ወይ የመፍትሄ ሰው አድርገኝ፣ ወይ ችግር አታሳየኝ። ለምንድን ነው እኔ በማይመለከተኝ ነገር የምጎዳው ብዬ በጣም አዘኝ እግዚአብሔርን ጠየቅኩት። እና ያን ቀን ሌሊት ብዙ ጊዜ ሶፋ ላይ ተኝቻ አድራለሁ፣ ወይ እንቅልፌ ወስደኛል፣ በጸሎት ላይ ያለው ወንድሜ ተኛል፣ እኔ እዚያ አድራለሁ ማለት ነውና ያን ሌሊት ልክ ሰውን እንደሚቀሰቅሰው ቀሰቀሰ። እኔ ወንድሜ ከእንቅልፌ አንቅቶ ተኛ ሊለኝ የመጣን የመሰለኝ እንጂ ጌታ ራሱ ይመጣል መሰለኝ እና በድንጋጤ ነው የተነሳሁት። ሳየው ልክ ሰው ወይ ሽፍታ ወይ ጥይት ይዞ ትሞታለህ እንደተባለ ነው ሰው እንደዚህ ያደንግጬ ነው ቁጭ አልኩት። አገልግሎት ስለ አለባበሳችን ግድ የሚሉ አይመስለኝም ነበር። የኛ አለባበስ የኛ ምን አይነት እንዴት ሆነን እንዴት እንትን ላል ብዙም እንትን ካዥዋል ነበርኩኝ። ሲፈልገ በነጠላ ጫማ ሲፈልገ በቢጃማ ቤተክርስቲያን ልሄድ ይችላል። ብዙም አልጨናነቅም። ፕሮቶኮል ብዙ አይመቸኝም እና ያን ቀን ግን ዲቴል የሆነ ድምጽ ነው የሰማሁት። ልብሶች መልበስ የሌለብኝ ልብሶችን የምወዳቸው ልብሶች አውጥቼ ጣልኩ። የነበረኝ ጥያቄ እግዚአብሔር ፍትሃዊ አምላክ ስላልሆነ ሳይሆን እነኚህ የእግዚአብሔር እንትኑ አይደለም፣ የእግዚአብሔር ሐሳብም አይደለም፣ የሱ ስራም አይደለም። እነኚህ ኃጢያቶች ያን ሌሊት በህይወት የነበረ ጥያቄ እዚያ ላይ ቆመ። የኔ ጥሪ የአገልግሎት ጥሪ በቃ እዚያ ላይ the ground breaking turning point ነበር የነበረ። ስለ ልብስ ብቻ ነው ያወራው? ስለ ልብስ ወደፊት ስላለኝ አገልግሎት ስለሚኖረኝ ህይወት ዲቴል የሆነ በጣም ብዙ ነገር ነበረ እና ምን በአካል አየኸው ወይ? አዎ እንትን ይሄ እጅና እግር ኖሮት እንደ ሰው አላየው፣ ግን በደንብ ሊተራሊ በደንብ ድምጽ ነው የምሰማው። ቁጭ ብዬ እኮ ነው በልም በምናምን አይደለም። ቁጭ ብዬ ቤቱ በብርሃን ሞላ ነው በደንብ ሰማው ነበር። ከብርሃን ውስጥ የሚወጣ ድምጽ አለ። ልክ ሰው እንደሚናገረው እንደዚህ አይነት ኢንስትራክሽን የተሰጠኝ በደንብ ነው። በቃ ክሊር እንደሆነ ድምጽ ነው የሰማው እና ያ ካለፈ በኋላ መኝታ ቤት ገብቼ በቃ ይሄማ ወንድሜም ሰምቶታል። ወንድሜ እኮ ተኝቷል መኝታ ቤት፣ እሱም ሰምቶታል ብዬ መኝታ ቤት ገባ። መኝታ ቤት ድብን ያለ እንቅልፍ ነው ያዘው። የለም እኔ ብቻ ነኝ የሰማው። ጠዋት ጠየቅኩት፣ እንደዚህ አይነት ነገር ሰምታል አልኩት። ምን ተፈጠረ አለኝ። እንደዚህ ይላ አይ በቃ ይሄ እኔ ብቻ ነው ብዬ ለራሴ ተውኩት እና ከዚያ ለመንፈሳዊ ነገር ያለኝ እንትን በጣም ጨመረ።
እግዚአብሔር ሞር እንዲናገረኝ ሞር የእግዚአብሔር በቃ ሰይጣን ሲወጣ ሰዎች ሲፈወሱ አሁን ከስጋዊ ረሃብ መንፈሳዊ ረሃብ ሆነ። እንደዚህ ባርከኝ እንደዚህ አድርግልኝ መሆን ቀረና አሁን በአገልግሎት ይሄን ማየት ፈልጋለሁ የሚል ረሃብ ውስጥ ገባ ማለት ነው። እግዚአብሔር ሰዎች ሲፈወሱ፣ ሰዎች ካጋንንት ነፃ ሲወጡ፣ ሰዎች ከጥያቄያቸው መልስ ሲያገኝ በዚያ ረሃብ ውስጥ ገባ። በቃ ያ ሌሊት ከዚያኛው ረሃብ በቃ ባርከኝ ቀድ እንትን ምናምን ከሚለው ወደዚህ ውስጥ አስገባኝ። ከጥያቄ ወደ ሌላ ጥያቄ ውስጥ ገባ። ከአንዱ ጥያቄ ወደ ሌላ ጥያቄ ገባው ማለት ነው። ከዚያ በእንደዚያ ውስጥ እያለሁ ያልሄድኩበት የነቢያት አገልግሎት የለም እና እንደውም አንድ ነብይ ስሙን ብነግርህ ታውቀዋለህና እዚያ የኢንተርናሽናል ሰርቪስ ነበራቸው ሰኞና ምናልባት ቢናገር ይሄ ማለት ነው ሄድኩ። ይሄን የሚያክል እንትን አኖይንትድ ኦይል ሰጥቶ አንተ ጥሪን ብታቅና እግዚአብሔር ባንተ ላይ ያለውን ዓላማ ብታቅ እዚህ ራሱ አትመጣም ነበር አለኝ። ስለዚህ ውጣ አለኝ። ሰርቪስ አንተ በቃ ይበቃል ሂድ ብሎኝ ወጣው ማለት እጅም እንትን ይሄ ፓርክ አለ ቸርቹ ፊት ለፊት ላይ ትልቅ ፓርክ እዚያ ገብቻ አለቀሱ። በቃ እግዚአብሔር አንተ ለኔ ያለ እኔ ስንት ነገር ፈልጌ በቃ እንደዚህ ትለኛለህ ምናምን ብዬ አልቅሼ ስለዚህ እኔ እንዲህ ነው የማደርገው አልኩ። በቃ 40 ቀን ልክ እንደ ሙሴ ተራራ ሄዳለሁ። ጌታ ኢየሱስ 40 ቀን ጾሞ ጸልይ አይደለ በቃ እኔ ሄዳለሁ ብዬ ፍሬ ማውንቴን ሄድኩ ማለት በራሴ 40 ቀን ጾም ጸሎት እገባለሁ ብዬ ሄድኩ። እዚያ ሲሄድ የጸሎት ቦታው ኃላፊ አይ 40 ቀንማ ትሞታለህ ይሄን ኃላፊነት እኔ አልወስድም። ስለዚህ 40 ቀን ከፈለግህ ሄድና ደብዳቤ ጽፈህ ኃላፊነት ወስዳለሁ ብለህ በፖሊስ ስታምፕ አስደርገህ ና አለኝ። እንግዲህ ወንድማችን አልታየው ጾም 21 ቀን ለመግባት ማህተም አስደርጌ እንግዲህ ሞትም ልሞት ብለህ ማለት ነውና ከዛ ጀምሮ ያለው ያው ሰዓታችን በሰዓት ስለተገደበ ቴሌቪዥን ስለሚተላለፍ የግድ ዛሬ እዚህ ላይ ማቆም አለብን። ስለዚህ ሳምንት መልሰን የምንገናኝ ይሆናል። ሳምንት እንደገና እንገናኛለን። ሰላም ለእናንተም ተመልካቾቻችን እንደምን ከረማችሁ? ያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ያው ሰዓቱን ቀጠሮን ጠብቆ መልሰን ተገናኝተናል። ባለፈው ሳምንት አንድ እንግዳ ወደ እናንተ ይዤላችሁ ቀርቤ ነበረ። ታሪኩ እየጣፈጠን በጣም ጥሩ ነገር እየነገረን ያው ሰዓት ስለገደበን በቀጠሮ ለዛሬ ተሸጋግረን ነበረ። ወንድማችን አልታየ ተስፋዬ ከዚምባብዌ ድረስ በመምጣት እዛ ስለሆነው ብዙ ነገር አጫውቶናል። ስለ ኮሎኔል መንግስቱም ጭምር አጫውቶን ነበርና በጣም ደስ የሚል ታሪክ ነው። በመጨረሻ ላይ ግን ስንለያይ ያው እንደሰማችሁት የጾም ጸሎት ለመግባት 20 ምናምን ቀን ወይም 40 ቀን ጾም ጸሎት ለመግባት ሞት ሊጠብቅ ስለሚችል ወረቀት አምጣ ተባልኩና ፖሊስ ጣቢያ ሄጄ በሞትም በራሴ ላይ ፈርጃለሁ ብሎ ከፖሊስ ወረቀት እንደሰጠው እየነገረን ነበረ ያቋረጥ ነው። ዛሬ እንደገና ቀጠሮን ጠብቆ በመካከላችን ተገኝተዋል። ወንድማችን አልታየ እንኳን እናመጣ። እንኳን ደህና ቆያችሁ። ተስፋ በጣም አመሰግናለሁ። እንግዲህ ያው ቀጠሯችን ጠብቀ መጥተሃል። ያው ባለፈው ሳምንት ስትነግረን 40 ቀን ልጾም እንደጌታ ማለት ነው። እንግዲህ 2-3 ቀንም ባይዘው ዛሬ ደግሞ አለባበስ ሁሉ ለየት ብሏልና ይሄ የደቡብ የአፍሪካኖች አለባበስ ነው ወይስ? ብዙዎች አፍሪካኖች ይላሉ። እኛ ግን በሰሜኑ ክፍል ምናልባት አንዳንድ ጊዜ ባለቤቴን ስቀልዳት ምናልባት አለው ቅቤምና በግ ከፈለግሽ ከመንዝ ነው እላታለሁ። እና የመንዝ አለባበስ ነው። እኛ ድሮ በጎች ስናግድ የመንዝ በግረኛ እንደዚህ። ስለዚህ የኢትዮጵያ ባህል ልብስ ነው ማለት ነው። እንደዚያ ነው የማስበው። እኔ ለመጀመሪያ ጊዜ ይመስለኛል ተመልካቾች ይሄንን ሲያዩ እንግዲህ አስተዋወቅ ማለት ነው። የመጀመሪያ የኢትዮጵያ ባህል ልብስ በአረንጓዴ ነው የሚሰራው፣ ግን በዚህም ይሆናል ብዬ ከለርም አለው። እኔ ኢትዮጵያዊ ለመምሰል ነበር። አይ በጣም ደስ ይላል። እኔ ሁለቱንም ወክልሃል። እኔ ዚምባብዌንም ቢሆን እንደዚህ አይነት የሚለብሱት ብዙ አይደለም እነሱ። ብዙ ወደ አፍሪካ እንትን ይላል እና ባለፈው እንግዲህ ያው 40 ቀን ጾም ጸሎት ለማድረግ ጀምርኩ ብለህ ነው። ያው ታሪኩን ቀጥል። 40 ቀን ጾም ጸሎት በጣም ጉጉት ነበረኝ። በተለይ ከመንፈሳዊ አሰራር ጋር በቃ ሰይጣንን ለመበቀል የምፈልገው በጣም እግዚአብሔር የመንፈስ ቅዱስ ስጦታ የጸጋ አገልግሎት ካለኝ ረሃብ የተነሳ እንደውም አንድ ያልሄድኩበት ቤተክርስቲያን አልነበረም የጸጋ ፍለጋ ማለት እና በአገልጋዮች የመጣ ጸጋ አልነበረም ወደኔና በጣም ከፍቶኝ በቃ 40 ቀን ጾም ጸሎት እገባለሁ ብዬ ሄድኩ ማለት ነው።
እንደውም አንድ ነብይ አገልግሎት ሄጄ ምን አለኝ አገልግሎት ሳልጨርስ ነበር የወጣሁት አንተ እኮ ጌታ ለምን እንደጠራህና ባንተ ላይ ያለውን ጥሪ ብታውቅ እዚህ ሰርቪስም አትመጣም ነበር አለኝ ከዚያ እኔ የጠበቅኩት ሌላ ትንቢት ነበር ከዚያ ኩርፌ በጣም አዝኜ በቃ 40 ቀን ጾም ጸሎት እገባለሁ ብዬ ሄድኩ ማለት ነው ፕሬ ማውንቴን ከሐረሬ አይ ቲንክ በመቶዎች ኪሎ ሜትር የሚሆን ሌላ ክፍለ ሀገር ሄጄ የፕሬ ማውንቴን የጸሎት ቦታ አለና እዚያ ልሄድ ስል የ40 ቀን መቆየት ፈልጋለሁ ስለ የጸሎት ኃላፊ እዚያ ነብይ ያለ ፕሬ ማውንቴን ማኔጅ የሚያደርግና 40 ቀንማ ትሞታለህ ዛሬ እንደዚህም እንደምታየኝ አልነበርኩም ትንሽ ነበርኩ 40 ቀንማ ትሞታለህ እንደውም የተቃረብክ ነው የምትመስለው ብሎ ስቆጥኝ መለሰኝና እዚህ መቆየት ከፈለገ በሞትም ኃላፊነቱን ወስዳለሁ ብለህ ደብዳቤ ጽፈናል እንጂ እንደዚህ አላስገባም ብሎ ቢያለኝ ከዚያ አይ ምንም ችግር የለም ብዬ ተመልሼ የዚምባብዌ ሴንትራል ፖሊስ ስቴሽን የፖሊስ ዋና ማዘዣ ቢሮ ሄጄ 40 ቀን ጾም ጸሎት ልሄድ ስለሆነ በአጋጣሚ በሞትም ምንም ብል ኃላፊነቱን ወስዳለሁ ብዬ ፈርሜ እሺ ብሎ ሰጥቶ እነሱን ማህተብ አድርገው ላኩኝ ማለት እሺ ብሎ ሰጥቶ ነው የጻፍኩት እኔ ነኝ እኔ ጻፍኩ ነው ፈረምኩ ለማረጋገጫ እነሱ ስታምባ አደረጉበት እና ሄድኩ ጾም ጸሎት 21 ቀን ቆየሁ ማለት ነው 21 ቀን ውሃ እየጠጣሁ 21 ቀን ቆየሁ 21 ቀን ምግብ አልበላሁም ሰው ልጅ እንዴት ነው ግን ያው ሞክረው ስለማላውቅ በውሃ መቆየት እንደሚችል በራሴ አይቼዋለሁ 21 ቀን ግን በጣም ይደክማል እንደውም ለብዙ ጊዜ ከዚያ በኋላ እንደዚህ ያልበሰሉ ስጋውን ብዙ እንትን አለ አንዳንድ ምግቦች ዳይጀስት ላይ ትንሽ ከበድ ይለኛል ብዙ እንትን አይደለም at the same time ደግሞ የመንፈስ ቅዱስ እርዳታ ይመስለኛል የታይኔን ረሃብ አይቶ የሱም እርዳታ ይመስለኛል ያን ያክል ጊዜ ቆየሁበት እና በ21ኛው ቀን ለ40 ቀን ነበር የሄድኩት በ21ኛው ቀን ጌታ ተናገረ እና የማደሪያ ካምፕ ልብስ ቴንት የካምፒንግ እንትን ካምፒንግ ቴንት ስትኖር የምትለብሰው የአዳር ልብስ ነበርና ይዤ ሄድኩት እና ከማደሪያችን ፊት ለፊት ላይ ትልቅ ቸርች አለ ቻፕል አለና ተራራውን መውጣት ስላቃተኝ ዝም ብዬ ቻፕሉ እየገባሁ መጸለይ ጀመርኩ ማለት ነው በላስት መጨረሻ ሳምንታቶች ማለት ነው እና እዚያ እየጸለይኩ እያለሁ አንድ ሌሊት ተነስቼ እየጸለይኩ ኦል ኦፍ ሰደን የለሁም እና አንድ ሰውዬ ነው ይዞኝ ይሄዳል የት ነው ይዞኝ የሚሄደው ቤተክርስቲያን እና እኔን ወደዚያ ፕሬ ማውንቴን እንደሄድ ያደረጉኝ ብዙ አገልጋዮች ነበሩ እንደ ምሳሌ የማያቸው ብዙ ቤተክርስቲያኖች እንደ እንትና ማገልገል ፈልጋለሁ እንደ ምናምን ምላቸው ነገሮች ነበሩና ኦልሞስት ያላየነው ቤተክርስቲያን የለም ቤተክርስቲያን በራይ ማለት ቤተክርስቲያን ሄድን ልክ እኔ እናንተ እንደዚህ እንደምናወራው በደንብ እናወራለን ግን እንደ ሰው እጅና እግሩን አይቼ ዲስክራይብ አላደርገው እንደዚህ ነው ማለት ይከብደኛል ግን በደንብ ሊተራሊ ሁለታችንም እያወራን እና ያሳየኛል ይሄ ቸርች አቶ እንትና ነብይ እንትና ይሄኛው የእንትና ቤተክርስቲያን እያለ ያሳየኛልና አንዳንዱ ቤተክርስቲያን ገና ተጀምሮ ያላለቀ የሆነ ግድግዳ አለው የሆነ የቆርቆሮ ጣሪያ ያለው መሬቱ በታይልም የለውም ዝም ብሎ በድንጋይ ነገር ነው ያንዳንዱ ትናንሽ ጎጆ ቤቶች ይመስላሉ እና የተለያየ እንትን ናቸው ቤተክርስቲያኖቹ እና እንዴ በጣም ነው የምገረመው ማቀው ቤተክርስቲያን እንደዚህ አይደለም እንዴት እንደዚህ ሆነ በአካል ምታቃቸው በአካል በደም ማቃቸው ትላልቅ ቤተክርስቲያን በጣም ትላልቅ ብነግርህ አንዱም አይጠፉ እና አንደኛው ቦታ ላይ ደግሞ በጣም ያስደነገጠኝ የሆነ ትንሽ ቦታ ላይ ይሄ በሀገራችን እንትን አለ የቆሌ እንትን የዛር ጠንቋይ ያለ አይደለ መጋረጃ ውስጥ የሆነ ሰው ይጮሃል እዚያ አገልጋዮች እየገቡ ትምልት አንድ አገልጋይ ከዚያው ሲወጣ አገኘ አገልጋይ እዚህ ውስጥ ምን ያደርጋል እንዴት እንደዚህ ሊሆን ይችላል የሚያስደነግጥ አንዳንዶቹ ይሄ የፍየል ጋጥ ምናልባት ምታክ ከሆነ እዚያ ውስጥ ገብተው ቁማር ይጫወታሉ ይሄ ካርታ አይነት ነገር ማለት ነው የሚያስደነግጥ ነገር አንደኛው ቤተክርስቲያን ደግሞ በጣም ሩቅ ቆላ ውስጥ ያለ ደብር ነው የሚመስለው ትንሽ ቤተክርስቲያን ነችና የእንትና ቤተክርስቲያን ማየት ፈልጋለሁ ብለዋል አሜሪካ ከፈለግ እዚያ ታች የምታየው ነው ይለኛል ግን ሪስኩ ያንተ ነው ጫካ ውስጥ ያለ ቤተክርስቲያን ስለሆነ እዚያ ብትሄድ ለህይወት ከማደጋ ሊሆን ስለሚችል ሪስኩ አንተ ነው መድ ከፈለግ በራስ ሄድ ካንተ ጋር ሄድ
ከዚያ ክርክሬ እንዴት እንደዚህ ሊሆን ይችላል? እኔ የማውቀው ቤተክርስቲያን ይሄ አይደለም። ያን ሁሉ አይተን ስንመለስ ስለ እያንዳንዱ ጠይቀዋለሁ። እንዴት እንደዚህ ሊሆን ይችላል? እሺ ጠይቀው ያ ቤተክርስቲያን አንተ ቤተክርስቲያን የምትለው እና በጌታ ፊት ያለው ቤተክርስቲያን ልዩነቱ ይሄ ነው። በጌታ ፊት ያለው ቤተክርስቲያን ገና ያልተሰራ አንዳንዱ መሰረት ድንጋይም ገና የሌለው ዝም ብሎ እንጨት ብረቶች ናቸው የቆሙት እና እንዴት ትልቅ እንትና የሚባሉ ሰውዬ እንደዚህ እንዴት ይሆናሉ ብዬ ከራከረዋለሁ። አቶ ወይም እንትና ያልካቸው አንተ ነህ እንጂ ጌታ አይደለም ይለኛል። ጌታ ከዚያ ተመልሰን ስንመጣ አንድ ትልቅ አሮጊት ሴትዮ ትልቅ ሸክም ተሸክመው ይሄ ሀገራችን እንጨት ተሸክመው እንደሚሄዱ እናቶች ትልቁ ተሸክመው ይንገዳገዳሉ መሄድ አቅቷቸውና እኚህ ሴትዮ ይታያል አለኝ። አዎ ለምንድን ነው የሚንገዳገዱት ብሎ ይጠይቀኛል። ሸክሙ ስለከበዳቸው። አየህ አንተ የጠየቅህ ጥያቄ ልክ እንደዚህ እንደ አሮጊት ሴት ነው። የጠየቀውን ብሰጥህ ከዚህ ሴትዮዋ ድረስ እንኳን መሄድ አትችልም። የጠየቀው ጥያቄ ከባድ ነው፣ መሸከም ማትችለው ነው የጠየቀውና ለዝግጅት የሆነ ዘንድ ትምህርት ቤት ግባ ብሎ ከዚያ በኋላ ነው ስነ መልኮ ትምህርት ቤት የገባው። ትምህርት ቤት እንኳን ምን አይነት ትምህርት ቤት እንደሆነ ስለ ትምህርት ቤቱ ማውቀው ነገር የለም። ከገባው በኋላ ግቢ ስገባ ነው ትምህርት ቤት የት እንደሆነ ያወቅሁት። የግቢ ትምህርት ቤት እንትን ላሜራ የተጻፈበት የትምህርት ቤቱን ስም የትምህርት ቤት አድሚኒስትሬሽን ብሎክ አለና እሱን አይቼ ነበር። ሜዳውን ኳስ ሜዳውን እዚያ ከገባው በኋላ ነው ትምህርት ቤቱ እንኳን ያ በራእይ ጌታ ያሳየኝ እንደሆነ የገባኝና ከዚያን ጊዜ ወደ ከዚያ በማግስቱ አንድ ጓደኛ ነበረኝ እዚያ ቢንዱራ ኢዜክል ጉት ዩኒቨርሲቲ የሚማር እሱም ስነ መለኮት ነው የሚማረውና የሁለተኛ ዓመት ተማሪ ነበር እና ካንተ ጋር የምቆያለሁ ብሎ እሱ 11 ቀን ቆየ እና 40 ቀን ሁለታችን እንቆያለን ብለን የተነጋገርነውና እኔ መሄዴ ነው አልኩት። ምን ነው አለኝ። 40 ቀን ተባብለን ተነጋግረን እኔ ጌታ መልሶልኛል መሄዴ ነው ምን አደርጋለሁ የመጣሁበት ጥያቄ ተመልሶልኛል ብዬ ሄድኩ ማለት ነው። እና በዚያ ጸሎት ስለ ትዳሬ ስለ አገልግሎት ብዙ እንትን ያልኳቸው ነበርና ስመለስ ለአንዳንድ ወገኖች ነገርኳቸው እንደዚህ የገጠመኝን ማለት ነው። አንዳንዱን እየፈራ ይሄ ልጅ በቃ ፕሬማውንቴን ሄዶ ሲመጣ ትንሽ አበደ መሰለኛል ትንሽ ወደዚያ ወሰድ ያደረገው ብለው እንትን አሉ። አንዳንዶቹ እንደዘበትም ወሰዱት፣ አንዳንዶቹ እንደብደትም በቁም ነገር የወሰዱት በጣም ጥቂቶች ነበሩ። ከዚያን ጊዜ ወዲህ በጣም የሚገርም ነገር አንድ ሰው ማገለገለ፣ 10 ሰው ማገለገለ፣ ሚሊዮን ማገለገለ ብዙም አይደንቀኝም። ባጃቢ ሄደ፣ በእግሩ ሄደ፣ በመኪና ሄደ፣ በእንትን ሄደ ብዙም እንትን አይለኝም። በቃ የነበረኝን እይታ ኮምፕሊትሊ ቀየረው እና ሰዎች ሰውን ሲያደንቁ እንደው ጌታ ፊት ምን እንደሚለው ቢሰሙ ብዬ ይገርመኛልና በምድር ክብር ሰው ሲወሰድ አገልግሎትን በሰው እይታ ስንለካው ያስፈራኛል። ለምን አሁን ያልኩህ ያየኋቸው እንደዚሁ እንደተራ የሚታዩ ሰዎች አሉ። በአገር ደረጃ ሳይሆን ግሎባል ኢንፍሉዌንሻል የሆኑ ሰዎች ነው በጣም ሂውጅ እና እኔ እንደ ትልቅ ምሳሌ የማያቸው የወንጌል አርበኞች ብዬ የምቆጥራቸውን የቤተክርስቲያን መሪዎች ነው በሌላ መልኩ አስጣጥቆ የመለሰኝና ይሄን የገጠመኝ በጣም የሚገርም። ከዚያ ስመለስ 2013 ይሄን አየው 2014 ላይ ቀጥታ ወደ ትምህርት ቤት ገባሁ ማለት ነው። የሊቪንግ ዎተር ቴዎሎጂካል ሴሚናሪ ይባላል። በዚምባብዌ አንዱ ከታወቁት የስነ መለኮት ትምህርት ቤት አሁን የማገለግልባት ቤተክርስቲያን ነው። የአፖስቶሊክ ፌዝ ሚሽን ይባላል። የነሱ የስነ መለኮት ትምህርት ቤት ነው። ልክ ላስት ዊክ እንዳልኩ እዚያ ቤተክርስቲያን ነበር ጌታን ያገኘሁት። ግን ስነ መለኮት ትምህርት ቤት እንዳላቸው ብዙ ታሪኩን አላቅም ነበረ። እዚያ ትምህርት ቤት ገባሁ። ትምህርት ቤቱም የወታደር ትሬኒንግ በለው እና ፎርም ሞልተህ ስትገባ እዚያው አዳሪ ነው። እዚያው አዳሪ ነው የተማርኩት። እዚያ ፎርም ሞልተህ ስትገባ ፎርሙ ላይ የተጻፈና ያልተጻፈ ህግ ይላል እና የተጻፈው ህግ እና ያልተጻፈው ህግ ምንድነው ስትላቸው እሱን ፊድ ላይ ስገባ ታገኘዋለህ ይላል እና
እዚያ ስገባ ብዙ ጊዜ መልእክት ነበረ ለአገልግሎት መለየት እንዳለብኝና በዚያን ጊዜ የትምህርት ቤት ክፍያ የኢትዮጵያን ኮሚኒቲ ፌሎሺፕ አለን እና በጣም ጠንካራ ኦልሞስት ለ20 ምናምን ዓመት የቆየ ከ92 ጀምሮ በፈረንጆች ብዙ ኢትዮጵያኖች አላችሁ ማለት ነው። በጥቂቶች ናቸው ግን አይ ቲንክ ሜቢ ከኬንያ ምናምን ቀጥሎ የመጀመሪያው የውጭ ፌሎሺፕ እንዳይሆን ከ90ዎቹ ጀምሮ ነው በፈረንጆችና የቆየ ፌሎሺፕ ነው። አንዴ እናንሳለን፣ አንዴ እንበዛለን። እኛውን ወደ ጌታ ስንመጣ ሜቢ ወደ 4 ነው 5 ቤተሰብ ቢሆኑ ነው፣ ጥቂቶች ናቸው። ለዚህ እንደ ቸርች ሳይሆን እንደ ቤት ህብረት ነው ፋንክሽን የሚያደርግ በጣም ጠንካራ ህብረት ነውና ይሄማ ከሆነ በቃ እግዚአብሔር ብዙ ሲናገር ሰምተናል፣ እንደውም አገልጋያችን ይሆናል ብለው ትምህርት ቤትን የከፈሉኝ እነሱ ናቸው። የስነ መለኮት ትምህርት ቤት እነሱ ከፈሉ። ቤተክርስቲያኗ ምንድነው የምትለው? እግዚአብሔር ከጠራህ የሐዋርያዊ መስዋዕት ኑሮ ነው እንትን የሚሉትና ጌታ ከጠራህ እሱ ሁሉን ነገር ያደርጋል ይላል። እና እዚያ ገባሁ። እዚያ ስገባ ትምህርት ቤቱን የፌሎሺፑን ከፍላለን አሉኝ እና ጌታን አንድ ነገር ጠየቅኩት። እኔ መስጠት እንጂ መቀበል አይመችም። ብዙ ጊዜ ስሰጥ ነው ደስ እምረካው እንጂ ሰው ፓስተር የአገልጋይ አንዳንድ ጊዜ አገልጋይን እንደ ተመጽዋች የምናይበት እይታ አለ እና ብዙም አይመቸኝም። እና ጌታን ጠየቅኩት እንዴት አድርጌ ነው ይሄን ነገር የምቀጥለው ብዬ ከስራም ኮምፕሊትሊ ወጥቻለሁ። እንደዚህ ያሰለ እግዚአብሔር አንድ ነገር ተናገረኝ። ኪስክን ሞላለሁ አለኝ። አጭር ቋንቋ ነች። ኦኬ ብዬ በእምነት ገባሁ ማለት ነው። በእምነት ገብቼ ልክ ላስት ዊክ እንዳልኩ ስደተኛ ነበር። የዩኤን ስደተኛ ስለነበር በትምህርት ቤት ስኮላርሺፕ ይሰጣሉ፣ ሳፖርት ያደርጋሉ የሚሉ ሰማሁ ማለት ነው። አንድ ወንድም ለምን አትጠይቃቸውም? እነሱ እኮ ስኮላርሺፕ እኮ ይሰጣሉ አለኝ። ትምህርት ቤት ይከፍላሉ። የትምህርት ቤት ይከፍላሉ አለኝ። ኦኬ ብዬ ሄድኩና ጠየቅኳቸው። ስጠይቃቸው በአጠቃላይ የትምህርት ቤቱ ክፍያ ወደ $5000 ምናምን ነው እና ይሄ this is quite expensive በጣም ውድ ነው። እንደዚህ አይነት ክፍያ ከፍለን አናውቅም እና ይሄን ማድረግ የምንችለው ፕሮባብሊ ከ6 በላይ የሚሆኑ ልጆች አሉ። ለአንተ ለአንድ ሰው ምን ከፍለው ሁሉንም ማስተማር ይችላል። ስለዚህ ለምን ወደ ሆነ አይ ዶንት ኖ ለምን አዳሪ ትምህርት ቤትም ነው። እንደገና ትምህርት ቤቱ ራሱ የመፈተኛ ግራውንድ በለው በቃ አንተ ጥሪህንም ህይወትክንም መስዋዕት አድርገህ የምትገባበት ነው። ወይ ፋይናንሻሊ ትፈተናለህ፣ ወይ ስፒሪቹዋሊ ትፈተናለህ፣ ወይም እዚያ ትምህርት ቤት ውስጥ የሚያደርጉት ድርጊት አንተን ይፈትናል። 114 ነን ስንገባ ትምህርት ቤት። የተመረቅነው ግን በግማሽ ነው የምንሆነው። አንዱ በትምህርት ቤት ክፍያ፣ አንዱ በቃ በተለያየ ምክንያት ድሮፕ ይበዛል እና እንደዚህ ያሉኝ። ለማንኛውም ማመልከቻውን አስገባው ብለውኝ አስገብቼ ሄድኩ ማለት ነው። ከዚያ ከሳምንት ነው በኋላ ደወሉልኝ። ደውለው ምን አሉኝ? ፕሊስ አፕሊኬሽንህ ግራንትድ ሆኗል፣ ስኮላርሺፕ እንሰጣለን። የምንሰጥበት ምክንያት ደግሞ አፕላይ ያደረጉ 6 ተማሪዎች ነበሩን። እነሱ ወደ አሜሪካ ሪሴትመንት ስለነበራቸው ሄዱ። ስለዚህ ለነሱ የነበረውን ባጀት ለአንተ ትምህርት ቤት እንከፍልልሃለን እንደዚህ ያሉኝ። ይሄን ሲሉኝ ለህብረቱ የትምህርት ቤት ይከፍልልኝ የነበሩትን መሪ ሄጄ አናገርኩት። እንደዚህ ስኮላርሺፕ አግኝቻለሁና ስለዚህ እናንተ ከዚህ ከትንሽ ህብረት ለኔ ትምህርት ቤት ከምትከፍሉ እኔ ራሴን ችዬ መማር። እነሱ ግን ይከፍሉ ነበር ጉድም ቢሆን ይከፍሉ ነበር እና ይሄንን ነገር ብታቆሙት አልኳቸው። ስላቸው አይ ይሄ ቤተክርስቲያኑ እንደ ህብረት ያወጣችሁ ከቅዶ አንዱ ነው። ለምን የዚያ ህብረት እንደ ጸሐፊ ሆኜ ያገለግል ነበር እና ስንል የ3 ዓመት ያጭርና የረጅም ጊዜ እቅድ አውጥተን እንሰራ ነበር እና አንዱ የሰራነው ነገር ምንድነው ይቺ ህብረት ቤተክርስቲያን መሆን አለባት። ቤተክርስቲያን ለመሆን ደግሞ ቅድመ ሁኔታ የሚያስፈልጋት ነገር አለ ከሚሉት አንደኛው አገልጋይ ያስፈልጋታል። አገልጋይ ደግሞ ያስፈልጋታል። ይሄ አገልጋይ ደግሞ ይችን ህብረት ባበሻ ሳይሆን ሎካል ኢንተግሬትድ ሆና በአማርኛም በእንግሊዘኛም የሚያገለግል አገልጋይ ሎካሉ ላይ መስራት አለበት። ባበሻው ላይ ካተኮርን ቁጥራችን ጥቂት ነው የሚሆነው። ስለዚህ ወንጌልን መስራት የምንችለው በዚምባብዌ ህዝብ ላይ መስራት አለብን የሚለውን አንዱ እሱ ነበረ። ሁለተኛው እቅድ የቤተክርስቲያን መስራት እንዳለብን፣ የራሳችን አምልኮ ቦታ ያስፈልገናል፣ ደቀ መዝሙር የምናስተምርበት
ራሳችን በራሳችን ራእይ የምንሄድበት ያስፈልገናል የሚል ሰፊ እንትን ነበርና እና ምን አለ ነው ከዚያ ፕሮግራም ውስጥ እኮ አንዱ አገልጋይ ማፍራት ነው። ስለዚህ የቤተክርስቲያኗ ያቀደችው የወደፊት እቅድ ስለሆነ ይሄ የእንትኑ ነው እንጂ አንተን አይመለከትም፣ እኔ ከኪሴ አውጥቼ የምከፍለው ነገር አይደለም አለኝ። እሺ ብዬ ትምህርቱን ቀጠልኩ ማለት ነው። በየወሩ ፖኬት መኒ $80 ይሰጠኛል። ከዚያ እግዚአብሔር ራሱ ስለነበር የከፈለልኝ ትምህርት ቤት ስኩል ፊዝ የተቸገሩ የሚባረሩ ልጆች አሉ። በቃ ፈራሁ። ይሄ ነገር እግዚአብሔር እሱ አይደል ያመጣው፣ ለነሱስ ቢሆን ያመጣው ይሄን ገንዘብ እና እኔ እንዳስቀምጠው አይመስለኝም እና ለራሱ ቤት ስለሆነ ያመጣው ብዬ አንድ ከቦትስዋና አንድ ከዛምቢያ 2 እንግዶች ተማሪዎች ነበሩ ከኛ ጋር የሚማሩ። ለምን ለነሱ አልከፍላቸው? እኔ ብር አይደለም ይሄ ጌታ ራሱ ያመጣው ነው ብዬ 2 ልጆች ስፖንሰር አደረኩበት ያን ገንዘብ ማለት ነው። እና እኔም ጥሩ ሳልቸገር ተማርኩ፣ እነሱም ሲቸግራቸው እነሱን እንትን ትምህርት ቤት እየከፈልኩ ማለት ነውና እንደዚህ ተማርኩ ትምህርት። በጣም የሚገርም ነው። እንግዲህ ከትምህርት ቤት ከተማርኩ በኋላ ማለት ወደ ሙሉ ጊዜ አገልግሎት ነው የመጣኸው ወይስ ማለት ትምህርት ቤት ውስጥ የገጠመህን ነገር የነገርከኝ ነበር። አሁን ለምሳሌ ለኢትዮጵያም እንደው ይሄ ነገር ቢመጣ ብለህ ያጫወትከኝ እሱን እንደው ትንሽ ምናምን። ከዚያ ትምህርት ቤት የገጠመኝ ነገር ምንድነው መሰለህ? ብዙ ጊዜ እዚያ የሚማሩት ማጆሪቲ ያገቡ ናቸው። አንዱ ቤተክርስቲያን እንደ ትልቅ ፕራዮሪቲ የምታየው ትዳር ነው። እኔ ደግሞ ከባችለሮቹ አንዱ ነበርኩና ትንሽም የውጭ ሰውም ስለሆንኩ ቀለማችንም ትንሽ ከነሱ ስለሚለይ ወይ ዘረኛ ነው ወይ ምናምን ነው ብለው የራሳቸው አንተን የሚገመግሙበት አላቸው። እና ምን ያደርጉ ነበረ? ጁቲ አለ ልክ እንደ ወታደር ዩኒፎርማችን ሱፍ ነው፣ ከረባት አስተሳሰር ይታያል፣ ሌሊት ሳይቀር አተኛኘት ይታያል። ደስ ታንኮራፋ ወይ ምናምን ነገር ከሆነ አንዳንድ ጊዜ መተውተኛበት ውሃ ይደፉብሃል። ከዚያ ሽንቱን ሸናው ትባላለህ፣ ሌላ ቅጣት ይመጣብሃል እና ኃላፊነት አለው። የኔ ጁቲ ምንድን ነበረ? በዚያ ካምፓስ ያልተጻፈ ሩል የሚሉ ይሄንን ነው። አንድን ሰው 100 ጊዜ ብታገኘው ያንተ ሲኒየር ከሆነ 100 ጊዜ ብታገኘው 100 ጊዜ ሰላም ማለት አለበት። ሰላም ካላልከው ይሄ ትዕቢተኛ ነው ትባላለህ፣ ሌላ ፓኒሽመንት ይሰጣል። ራሱን የቻለ የዲሲፕሊን ኮሚቴ አለ ከዚያ ላይ ከሲኒየሮችና ያንተን እርምጃ ነው የምታረጋቸው ነው የሚከታተሉትና እሱን ማድረግ አለብህ። ምግብ አሁን የነሱ ሳልዛ ነው፣ ልክ እንደኛ ሀገር ገንፎ በለው ትንሽ ለየት ይላል። ከበቆሎ ነው የሚሰራው። ለመጀመሪያ ጊዜ ፉል ታይም ምግብ መብላት የጀመርኩት እዚያ ውስጥ ይሄ ኢትዮጵያ የሚባለውን ነገር እኛ ኢትዮጵያን አበሻ የምትባለዋን ማንነት እዚያ ነው ጠርጎ ያስወጣልኝ። ከነሱ ጋር አብረህ ትበላለህ። የመጀመሪያ ጁቴ ምንድን ነበረ? ሽንት ቤት ማጽዳት፣ የሲኒየሮችን መኝታ የሚተኙበትን መኝታ ቤት እነሱ ልክ ከእንቅልፋቸው ሲነሱ ሽንት ቤታቸውን አጸዳለሁ፣ መኝታ ቤታቸውን አጸዳለሁ፣ ምግባቸውን አዘጋጃለሁ። ጠዋት ወደ 70 ምናምን ናቸው። ምግባቸውን ጠዋት እናዘጋጅ። በጣም ትልቅ ነው ገንፎ መስሪያው። ልክ የኛ ሀገር እድር ሲሰራ እንትን እንደሚሰራ በጣም ትልቅ ነው። እንትኑ ራሱ ገንፎውን ማማሰሉ ራሱ እንትን ማማሰያው ራሱ የኔ ልጅ ያክላሉ እና እሱ እንትን ኃላፊነት ነበር። ሽንት ቤት አጸድተው ሆነ ብለው ያንተን ትዕግስት ለመፈተሽ ሽንት ቤቱን አቆሽሸውት ውሃ ሳያፈሱበት ተው ትሄዳለህ። በቃ ምዝረብል አድርገው ያንን አጽድተህ ከዚያ ተነስተህ እንግዲህ በዚያ ጽዩፍ ከሆንክ ያን አጽድተህ በጧት ተነስተህ ቁርስ ሰርተህ ለነሱ ለምን 2 ሰዓት ጧት ክላስ እንገባለን። 2 ሰዓት ከመሆኑ በፊት መጀመሪያ አስቀድሞ ቻፕላልን 1 ሰዓት ላይ የምንገባው ማለት ነው። ስለዚህ 6 ሰዓት የምትነሳው አንተ 5 ሰዓት 4 ሰዓት 5 ሰዓት ላይ ተነስተሃል። ኦሬዲ ዴይሊ ማለት ነው። መኝታ ቤታቸውን ታጸዳለህ። ከዚያ ያን ሁሉ ካደረግ በኋላ ኪችን ገብተህ የነሱንም ምግብ ትሰራለህ። አንዳንዶች ሆነ ብለው ምን ያደርጋሉ መሰለህ? ልክ አንተ መሄድ ግን ካዩ መጨረሻ ሲወጡ አጣርተህ ነው አንተ ወደ እንትን የምትገባው። አት ዘ ሴም ታይም ደግሞ ቻፕል ማርፈድ የለብህ፣ ቀድመህ መገኘት አለብህ። በር ላይ የሚጠብቅሃል አርፍዶ ነው የመጣው ብሎ ማለት ነው። ሰዓት ግን ማኔጅ ያደርጋል። እንዴት ነው ሰዓት ማኔጅ የሚያደርገው ትባላለህ። ሆነ ብለው ልክ መሄድክን አይተው ጁቲን ሳጨርስ ከሄድክ ብለው የሚከታተል ሰው አለ። ይሄ በቃ ስራዬ ብሎ ባንተ ላይ የሚሰራ ውሃ ፍሰውበት ይሄዱና ምን ያደርጋሉ?
አንድ ሰው ሄዶ ሽንት ቤቱን ቼክ ያድርጋል። ኦልሬዲ አይቶ ነው የመጣው ሰው ሄዶ ቼክ ይደረጋል። ዛሬ ጁቲ ማን ነበር ይባላል። ያልታየ ነበር አይደለ? ማን ነበር ጁቲ? ያንተን ጁቲ ኃላፊነት የሚከታተል ሰው አለ። የዛሬ ተረኛ አልታየ ነበር ከተባለ ሄዳችሁ ቼክ አድርጉት ሳይሰራ ነው የመጣው ይባላል። ወይ ሳሪ ያስቆርጠዋል ወይ ሲያሮጡ ይውላሉ። አንድ ጊዜ ምን አደረጉ? ትልቅ አዳራሽ ውስጥ ብቻዬን ሲያጸዱኝ አደሩ። በጣም ብርድ ነው እንጦጦ ብርድ በለው እና የትምህርት ቤት ከተጻፈው ያልተጻፈው እጅግ በጣም ከባድ ነው። አንዳንዶች ተማሪው ይወጣሉ። ለምን ይጠቅማል ብሎ ነው እንደዚህ ያደርጉት? ያንተን ባህሪ የሚሰሩበት ቦታ ነው። እነሱ የሚሉት ምንድነው? ይሄ የጸጋ ስጦታ ነው፣ ያንተ አይደለም ነው የምትባለው። ያንተ ማንነት ያንተ ካራክተር ነው እንጂ ይሄ ስጦታ የሚባለው ያንተ አይደለም ይላል። ይሄ የመንፈስ ቅዱስ የጸጋ ስጦታ የምንላቸው የጸጋ ስጦታ ነው። ከአንተ ማንነት ጋር ምንም የሚያገናኘው ነገር የለም። ስለዚህ እነሱ ጊዜያቸውን እዚያ ኮሌጅ ኢንቨስት የሚያደርጉት አንተን ቲዮሎጂ ማስተማር ብቻ ሳይሆን ያንተን ካራክተር መስራት ላይ እና እንትን ይሉታል። በእነሱ ቋንቋ ኮሾሎጂ ይሉታል። ኮሾሎጂ ማለት በሾና ቋንቋ ኮሾ ማለት የቆሻሻ ድስት ሲይዝ የሚያጸዱበት ማለት የሚፈገፍጉበት እና ምንድነው እነሱ የሚሉት ያንን ንጹህን ማንነት ለማውጣት ንጹህን የክርስትና ሕይወት ለማውጣት የተፈግፍጎ መውደቅ ያለበት ማንነት አለ ነው የሚሉት እነሱ እና ኮሾሎጂ ይባላል። እና አንተን ልክ ይሄ እናቶች ፖት የሚይዙበት ሲይዝባቸው እንደሚያጸዱት አንተ ላይ ያንተን ጸጋ ያንተን ማንነት ያንተን ሕይወት የያዘውን ነገር መራገፍ አለበት ነው ዋናው ዓላማ። እና በካራክተር ላይ ያላቸው አቋም በጣም ጠንካራ ነው። እንደውም አንድ ጊዜ አስታውሳለሁ ዘማሪ እና ፓስተር ተስፋዬ ጋቢሶ ዝባቡ መጥቶ ነበርና አገልግሎን ይሄን ትምህርት ቤት ኢትዮጵያ ብታመጡልን ስንቶቹ በተሰሩልን አለ እና በእንደዚያ ሕይወት ነው ያሳለፈው። ኦኬ አይ እግዚአብሔር ይመስገን። እንግዲህ ትልቅ ነገር ነው። ከዛ ተመርቀ ወጣ ወይስ? ከዚያ ተመርቄ ወጣሁ። ከዚያ ተመርቄ ገና የሁለተኛ ዓመት ላይ ያለው የቤተክርስቲያኗ የኢንተርናሽናል አፖስቶሊክ ካውንስል እንትን ኮንፈረንስ ነበር በየ3 ዓመቱ የሚያደርጉትና አጋጣሚ በዚህ ዓመት ዚምባብዌ ነበር የነበረው እና ዚምባብዌ ሲደረግ አንዱ የቤተክርስቲያኗ ካላት ሐዋርያዊ ተልኮ ኢትዮጵያ ላይ መስራት እንደሚፈልጉ ነበር ካውንስል ላይ የቀረበውና የትምህርት ቤታችን ዋና ሲኒየር ሌክቸር የነበረው የዚያ ኢንተርናሽናል ቫይስ ፕሬዚዳንት ነበር። ቫይስ ፕሬዚዳንት በነበረ ጊዜ እኔ እዚያው ሪኮመንድ ተደረገው። ለመጀመሪያ ጊዜ ኢትዮጵያዊኛ ትምህርት ቤት አለ፣ እዚሁ ጌታን የተቀበለ እዚሁ ቤተክርስቲያን ትምህርት ቤት እየተማረ ያለ በእኛ ቤት አለና የሚቀጥለው ሚሽን የምናደርገው ኢትዮጵያ ላይ ይሆናል። ለዚህም እያዘጋጀ ነው እየሰራ ነው ያለ ሰው አለ ብለው እዚያ አፖስቶሊክ ካውንስል ላይ እንድገባ ተደረጉ ማለት ነው። የአፖስቶሊክ ሲባል አሁን እኛ ሀገር ብዙ ጊዜ የሚታወቀው ከዚህ ከኦንሊ ጂሰስ ጋር ነው። ምናልባት ከዛ ጋር ከዚያ ጋር ምንም ግንኙነት የለውም። የሚገርም ነገር አፖስቶሊክ ፌዝ ሚሽን የዛሬ በ90ዎቹ መጀመሪያ ላይ ነው የተጀመረው ከአዙዛ 1901 የጽድቅ ሙቭመንት። አንዳንድ ጊዜ እንኳንም ጥሩ አነሳው ይሄን ሐሳብና ብዙ ጊዜ እገረማለሁ። ይሄ ኢትዮጵያ ላይ ሪቫይቫል ይሆናል እንደዚህ ይሆናል ኢንክሉዲንግ አሁን ፓስተር ቤኒን ሲመጣ ያለውን ዝግጅት እና አንዳንድ ነገሮች እከታተላለሁና ሪቫይቫል እንደዚህ ነው የሚመጣው። የቤተክርስቲያኗ ታሪክ አንዱ እዚያ ስትማር ስለ አዙዛ ሪቫይቫል ስለ ቤተክርስቲያኗ ሂስቶሪካል ያመጣጥ በደንብ ትማራለህ። እና አፖስቶሊክ ፌዝ ሚሽን አጀማመሩ ምንድን ነበረ? የመንፈስ ቅዱስ አገልግሎት በሐዋርያት ዘመን ቀርቷል የሚል የዘመናት አርጊውመንት ነበረ። ኦልሞስት ሉተራኖችም ከዚያ በኋላ ሪፎርምም በዚያ ነገር ላይ ምንም እንደሌለ ነው ያለፉት። ካቶሊሲዝም እንደዚያው ነገር ስለነበረ እነኚህ ግን ወጣቶች ምን የሚል አመለካከት ነበራቸው? የሐዋርያት ስራን ያጠኑ ነበረ። የሐዋርያት ስራ ሲያጠኑ የሐዋርያቶች ስራ ሳይሆን የመንፈስ ቅዱስ ስራ ነበር በሐዋርያት መጽሐፍ ላይ ያለውና ይሄ ነገር ቆመ የሚባል የተጻፈ ቦታ የለም። የምናየው አገልግሎት በሙሉ የመንፈስ ቅዱስ ስራ ነው። ስለዚህ ያለ መንፈስ ቅዱስ ስራ እንዴት ተልቆ ሊሳካ ይችላል? እንዴት ሊሆን ይችላል ብለው እነኚህ ወጣቶች
የስነ መለኮት ትምህርት ቤት ተጀመረ፣ የቤቴል ባይብል ኮሌጅ እና በዚያ ላይ ቴክስት ቡካቸው አንድ የሐዋርያ ስራ ነበር የሚያጠኑት። ሲያጠኑም የመንፈስ ቅዱስ የሰራበትን ቦታ እየፈለጉ ነበር የሚያጠኑት። አንድም ቦታ ላይ ቀረ የሚል አላገኙም። እና ምን ብለው ጀመሩት? ሐዋርያዊ የእምነት ተልኮ ተብሎ ተጀመረ። ጸሎቱ ማለት የተጀመረበት ለዚህ የበቁት ምንድነው? ከኛ የሚጠበቀው እንደ ሐዋርያቶች የመስዋዕት ኑሮ መኖር፣ እንደነሱ ያመኑትን ማመን፣ የተጠሩለትን ተልኮ መፈጸም። በቃ ይሄን ካደረግን መንፈስ ቅዱስ አሁንም ይሰራል በሚል አቋም ተጀመረ ማለት ነው። እና ይሄን ያደረጉት የባይብል ኮሌጅ ኃላፊ የነበሩት ያን ጊዜ ቻርልስ ፓም ይባላሉ፣ ነጭ አሜሪካዊና ከሳቸው ጋር ጥቁሮቹም የሚማሩ ነበሩ። ያን ጊዜ የባሪያ ንግድ አሜሪካ የምትሰቃይበት ጊዜ ነበርና ዊሊያም ሲሞ ጥቁር አሜሪካዊ ናቸው፣ ባላንዳይን እና አብረው እንኳን እንዳይማሩ ህጉ ስለማይፈቅድ ግን ከትምህርት ቤት አላገዷቸውም። ረሃቡ ስለነበራቸው በመስኮት ነበር የሚማሩት። በመስኮት እየተማሩ አንድ ቀን ከግራጁዌሽን በኋላ አገልግሎት ተጋበዙ። ይሄ እግዚአብሔርን የሚወድ መጽሐፍ በቃ ትንሽ መጽሐፍ ቅዱስ አላቸው፣ ያችን ይዘው እየዞሩ እግዚአብሔርን የሚወድ ብለው ፕሮግራም አዘጋጅተውላቸው ሊያገለግሉ ሄዱ። እና ሊያገለግሉ ሲሄዱ ለአንድ ሳምንት የተያዘው ፕሮግራም እሳቸው ያገለገሉ ስለ መንፈስ ቅዱስ ነው። የመንፈስ ቅዱስ ስለ ሐዋርያት ሥራ ምዕራፍ 1 ቁጥር 8ን አካፈሉ። ቁጥር 2 ምዕራፍ 1ን በባለ 50ኛው ቀን ብለው ስለ መንፈስ ቅዱስ ዳግም መውረድ በመጨረሻው ዘመን መንፈሴን ሁሉ በስጋ ለባሽ ላይ አፈሳለሁ የሚለውን ሲያካፍሉ ይሄ ሰውዬ ምን ያልተጻፈ የቀረውን ነገር ያወራል ብለው በማግስቱ ሲመጡ ቤተክርስቲያን ተዘግቶ አገኙት። ተዘጋ ማለት ነው። ይሄ ሐሰተኛ አስተማሪ ነው ተብለው እና ሆስት ያደረገቻቸው ሴትዮ በዚያው ቤት እንዲጸልዩ ፈቀደችላቸው። ጾም ጸሎት ያዙ ማለት ነው። ጾም ጸሎት ያዙ። በዚያ ቤት የመጀመሪያ በመንፈስ ቅዱስ የተሞላችው እሳቸውን እንግዳ አድርጋ የተቀበለች ሴትዮ እና በዚያው ጸሎቱ ቀጠለ ማለት ነው። ጸሎቱ ቀጠለ። እሳቸውን በመንፈስ ቅዱስ ተሞሉ፣ በልሳን ጸለዩ እና ቁጥር እየጨመረ በዚያች ቤት ቁጥር እየጨመረ መጣ። ወደ አዙዛ ስትሪት እንኳን የወጡት የጸሎት ቦታ ስለጠበባቸው ነው እንጂ ሌላ ቦታ በቤት ነው የተጀመረው። አንዱ የቤተክርስቲያን ራዕይ ምንድነው? ከቤት ወደ ዓለም ነው። በቃ ሐዋርያት ሥራ ላይ የነበረውን ነው መለማመድ የፈለጉትና በዚያ ልምምድ ላይ ወደ አዙዛ ሲወጡ ኦልሞስት ለ3 ዓመት ተኩል ዴይሊ 24 አወርስ ጸሎት ቤት ነበረ። ማንም ላይ እጅ አይጭንም። ጥቁር ነጭ የሚባል ነገር የለም። ይሄ ምንድን ነበር አቋማቸው? ጌታ ሴት የለውም፣ ወንድ የለውም፣ ባሪያ የለም፣ ጨዋ የለም፣ በጌታ ፊት ሁላችንም ልጆች ነን በሚል አቋም ነበረ። የበላይና የበታች አልነበረም። እጅ ጭኖ የሚጸልይ የለም። እዚያ ሲመጡ በመንፈስ ቅዱስ የሚሞሉት ራሳቸው ናቸው። ፈውስ የሚሆነው ዊዝን 500 ሜትር ሰዎች መኪና ሲነዱ የሚጸልዩበት ቦታ በሳት ሲቀጣጥል የሚያዩ ሰዎች ነበሩ። ራእዩን የሚቀበሉት እንደዚያ ነበረ። ጆን ጂሌክ ወደ ደቡብ አፍሪካ ሲመጡ ቤተሰባቸው በበሽታ ምክንያት በሞት የተጠቃ ቤተሰብ ነበረ እና አዙዛ ላይ እንደዚህ አይነት ተአምር ሲፈጠር እሳቸውም መጡ። እዚያ ቦታ ላይ ፈውስ ሆነ ማለት ነው። ፈውስ ሆነ። ራእዩን ጌታ ሰጣቸው። አፍሪካ ደቡብ አፍሪካ የሚባል ቦታ ትሄዳለህ፣ እንደዚህ አይነት ሴትዮ ባቡር ጣቢያ ትጠብቃለች፣ ከዚህ አገልግሎት ይጀምራል ተብሎ 1906 ሪቫይቫሉ ተጀመረ። በሁለት ዓመት 1908 በፈረንጆች ደቡብ አፍሪካ መጥተው አገልግሎት ጀመሩ ማለት ነው እና ለመጀመሪያ ጊዜ ሐዋርያዊ ጉዞ ሆነ እና ለዚህ ነው አፖስቶሊክ ፌዝ ሚሽን ሐዋርያዊ የእምነት ተልእኮ በሚል አፍሪካ ውስጥ ኦፊሻሊ ከጸሎት ቤት ወደ ቤተክርስቲያን ተቀየረ ማለት ነው። እና በጣም ጥሩ እንግዲህ እሱን እንግዲህ በደንብ ትነግረናለህ። የረፍት ሰዓታችን ስለደረሰ ረፍት አድርገን እንመልሳለን። ተመልካቾቻችን ታሪኩ አላለቀም፣ ገና ይቀጥላል። ኢትዮጵያ ስለመጣበት ነገር ገና ምንም ይነግረናል። ረፍት አድርገን እንመልሳለን ማለት ነው። ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ነው ወይዘሮ ሙሉነሽ በየነ ከወንድማማቾች ቤተክርስቲያን። እንግዲህ ታሪካቸውን እየነገሩን ይገኛሉ። ያው በደርግ ጊዜ ብዙ ወጣቶች አለቁ እና የኢትዮጵያ ምድር መቼም ይቺ ምድር
የደም ምድር ሆናለች። አሁንም ብዙ ወጣቶች እያለቁ ነውና በዘመናችን እግዚአብሔር ነው በቃችሁ እንዲለን ነው እንትምለው። ያው ታሪኩን ቀጥሉልን። አውና እንደዛ ሆኛ አመለጥኩ። በማምጣ ዛሬ ሰባት ልጅ ነው የወለድነው። ዛሬ አገልጋይ ናት። እሷም 7 ወለደች። እሷም 7 እሷም አገልጋይ ታገለግላለች። ቀጠና 2 አገልጋይ ናት። ዘማሪ የታወቁ ዘማሪ ማን ትባላለች? በቀለ ጌታ ነበረች። አሁን በቀለች በየነ ወደ አባቴ ስም ተቀየረ እና ያሳደጋት ነበር። አሁን በቀለች በየነ ትባላለች። ዘማሪ ናት። ኳየር 50 ዓመታቸውን ሁሉ አከብሯል። ስለዚህ የእርሶ ልጅ ወሰደች? አዎ የኔ ልጅ እዛ ሄደ። ጌታን ተቀበለ? ሰው አልተቀበለም። ለነገርህ እኮ ነው አልተቀበለም። ግን አዳኝነቱን አብሯቸው ሄዶ ለካ ይሰማል። እኔ ታምም ያለው ለምን አይቆምም? በዚህ ላይ ይሄ ፊቴ ጥቁረቱ ጥቁር ነገር በምን ላሳይ? ጥቁር ነው፣ በቃ ጥቁር ነው። ይሄን ካሜራ ጥቁር አይደለም እሱ ነው የሚመስለው። መጠጣው ያው መጠጥ ለበሽታዬ ብዬ ጠጣ ነበር እና ውሃ አልኮል አረቄውን እሳት ላይ ጠባ አድርጌ ነው ከነደደ ጥሩ አረቄ ነው ተብሎ ስለሚገመት እሱን ከቤቴ አላጣም። በአባቴም የለመድኩት ውሃ መጠጣት አልለመድንም እኛ። ጠላ ጠጅ ነው የምንጠጣው። በእድሜ ጌታን እስከማገኝ ውሃ አላቅም። ገዝቼ ጠጅ ባጣ ጠላ ጠምቃለሁ፣ በቃ ጠጣለሁ። አረቄ ግን ከቤቴ አይጠፋም። እስኪ ጠርሙስ ተዘጋጅቶ ይቀመጣል። አያሰክሮትም? ያው ለምደውታል። ምን ችግር አለ? ዳፍት አድርጓል። አንደኛ ለበሽታዬ ማስታገሻ ብዬ ነው። እንደማደዝ ውስጤ ያንን እኛ እኮ ምን መሰለ በዓለም ሆነን አንደኛ ደረጃ ያዝነ ነው የሚመስለን። ጂን ስንጠጣ አሁን ውስኪ ስንጠጣ እኮ መሬት የረጋጥነ ሰዎች አይደለንም እኮ አየር ላይ ነው ያለን። ትልቅ ሰው ነን ሲሰጠን። ዛሬ ከሌ እንዲጋብዞ ተብሎ ክብሩ ለሱ ሰተን ዋ ስንት ጉድ እኮ ነው ያለው። ተስፋዬ እኮ አያልቅም። የኔ ምስክርነት በጣም ረጅም ነው እና ከዛ ያንን ስለማረግ ይሄ ልጅ መጣና እንዲህ አለኝ። እንግዲህ አሁን ልጆቼ ሁሉ አደጉ፣ ለትምህርት ደረሱ። አንዷ ብቻ ናት ለትምህርት ያልደረሰችው እና መጣና አናገረኝ። ያ ክርስቲ አምላክ እኮ ያድናል አለ። ክርስቲ አምላክ ያድናል እኮ አለ። ተስፋዬ በዚህ እጄ ያረኩና ልጁ ረጅም እኮ ነው አሳረገው በአፍንጫው። ሰይጣን እኔ ላይ ቁጭ ብሎ የሰራው ስራ የዳብሎስ ሲቀድ ያው ብዙ አጣደፈኝ እኮ ለመግደልም ብዙ ሞከረ። አልሞትኩም። ያላረገኝ ነገር የለም እኮ እንዲሞት እና ታርጌ መታው። አመትቼ ሄዳስ ቃልቻ ቤት መጽሐፍ ቅዱስ ይዤ እንደሄድኩ ነው የምነግርህ። ምን ለማድረግ ሰላምን ተቃጠፋብኝ ብላ አንዷ ይዛኝ ስትሄድ እውነት ይሄ ብቻ ነው ብዬ መጽሐፍ ቅዱስ ይዤ ትልቅ መጽሐፍ ቅዱስ ቃልቻ ቤት ማለት በመጽሐፍ ቅዱስ ይበልጣል በሚል ነው። ይበልጣል። እሱ ጥሩ ነው። መድኃኒዓለም ወይ ቃልቻ ቤት ሄዱት እቃ ጠፋ ብላ አንዷ ይዛን ስትሄድ መሄድ አለባችሁ ብላ እና ምን ሆነ? ሄደ 3 ሰው ሆነን ይዛን ሄደ። እሺ እኔ ይኸውልሽ አላምንልሽም አልኳት። ቃልቻ ፊቴ ላይ አይቆምም። ተስፋ አንዱ ብዬ አንዱ እንላለን። 3 ቃልቻ ቤት እጃለሁ። እሷ ላይ ያለውን እኛ መቋቋም አንችልም አሉ። እንደዛ ግን እኔ ምን እንዳሰብኩ ታውቃለህ? መጋረጃ ጋር ቁጭ ብዬ ልፈርድ ነው ወይ? ይሄን ወደ እኔ እንዴት ታመጣለህ? መድኃኒዓለም መስሎኝ ነው እኛ መቋቋም አንችልም እሷ ላይ ያለው ብሎ ሲሉ እንግዲህ በጌታ አይደለም እርሶ ላይ ያለው የነሱ የአጋንንቱ መንፈስ ማለት ነው። መንፈሱ ነው እኮ ያኛው መንፈስ ከኛ በላይ ነው። እኔ ላይ ለካ መርጦኛል ጌታ። አጋንንት የለብኝም እኔ። ገብቶሃል? በእናቴ ማህፀን የተመረጥኩት ክርስቶስ ይታያል እኔ ላይ። እዛ ሆኜ እንጂ አያቶትን አይደለም ማለት አይደለም። የአያቴ ጭራሽ አግጬው ነው
እሱ አልሰማም እኔ እግዚአብሔር ግን አብሮ ያመልኩ ነበር አይደል እንደ ያካተተ ስለማላቅ ነው ትንጦኝ እኮ ትልቆኛ አይደለም ትንጦኝ አሁን እኮ ይሄን ሁሉ ልጅ ወልጄ ነው አልቻ ቤት እጄ አንችላትም እሷ ላይ ያለው ብርሃን አለ ብሎ ያለው እሷ ላይ ብርሃን አለ አንቋቋምም ማለት ምስክርነቱ ሲሰጥ ማለት ነው መንፈሱ እና ሰዎች ሲያጓሩ ተነስቼ መድኃኒዓለም እላለሁ መድኃኒዓለም እንዲህ አይነት ነገር እንዳታመጣ ወደኔ በኢየሱስ የሚያጓራው በሙሉ ይመታል መንፈሱ ገና በጌታ ሳይሆን በቃ እንዲህ አይነት አምላክ ነው ማመልከው ብዙ ረብሻለሁ አጋንንትን አሁን ይሄ ልጅ መታውት ያ ደሙ ፈሰሰ ሄደ እንደዛው ትቶኝ እቶትዳ ሄደ ያው ህመሜ እየጨመረ ነው ውስጤ እየጨመረ ነው ሐኪም ምታከምበት የለኝ ነውር ነው ድሮ ነውር ካንሰር ማህፀን ደም ይፈሳል ተብሎ አይነገር ነውር እና ለእህቶቼም አልነገር ለማንም አልነገርኩም ሄደ እኔ ግን በጣም ልክ በሳምንቱ መጽሐፍ ቅዱስ ይዞ ጭራሽ መጽሐፍ ቅዱስ ይዞ አነስ ያለሽ መጽሐፍ ቅዱስ ይዞ ባጧ ቁጭ ብዬ እያለቀስኩ መጣ ልጄ መጣና እንኳን ወለድኩ እንጂ እንዴ የሰው ልጅ ጥሎኛል ተስፉ ባዕድ ጥሎኛል ልጆች ያልጣሉም እንጂ እቅፍ አረገኝና እናቴ አይዞሽ አድጋለሁ ያለ አድጋለሁ ሲለኝ በቃ እርፍ የሆነ ነገር እርፍ አለ ልቤ ላይና ተደገፍኩት በነጠላ ጠቅልሎኝ ይዞኝ ሄዳ ወዴት ይዞኝ እንደሄዳል ለካ ቀጠና 2 ነው ይዞኝ ሄዳ ወዴት እንደሚሄድ አላውቅም እሱ ነው ይዞኝ ሄዳ እዛ ቁጭ ብሎ አጋንንቱ ከላቅ መቼም አለ አይደል አቃቅር ያወጣል አሁን እቺ ትልቅ ሴትዮ አሁን ይሄ ትልቅ ሰውዬ እያለ ስራዊ ፍረስና ያሽዋጥጣል እማሜን እኮ ይዤ ነው እማሜ ይዤ እርሱ እንደዛ ይሉ ነበር እዛ ካኔ ውስጥ እንዲ ነው ማወራው በቃ ቁጭ ብዬ ማለት ግን የሚገርም 7 ልጅ ከወለድኩ ነው ጌታን ያገኘሁት ጌታን የምትቀበሉ ዛሬ የምትድኑ የመጣችሁ ብሎ ወንጌል እየተነገረ እጃችሁን አንሱ ሲባል ሞሎክሴው ሙስሊሙ እኔ የዳነው ህዝብ ልነግር አልችልም እኔ ዳንኩ የዳነው ህዝብ ተአምር ነው በቃ ቀጥታ ወስዶ መድረኩ ጋር ቆመኝ ልክ መድረኩ ጋር እንደቆምኩ ያ የከበደኝ ትልቁ ነገር እንጃ አንድ ኩንታል አይመስለኝም ክብደቱ ሁለትም ሳይሆን አይቀርም ወደ ኋላ ነው ከላይ ላይ የተደፋው ክብር ለኢየሱስ ከላይ ላይ ወደ ኋላ የለበስኳት ልብስ ያው ዝም ብሎ ነገር ነው የሚገርመው በዛች ሰከንድ ንስሐ በገባው ሰዓት አዳራሹ በብርሃን ተሞላ እኔ የተቀባሁት ወዲያው ለአጋንንት የተቀባሁት ወዲያው መጽሐፍ ቅዱስ ማንበብ ቢሆን የትኛውም ነገር ላይ ወዲያው ነው መንፈስ ቅዱስም የተሞላሁት ወዲያው ነው አጋንንትም ያዘዝኩት ያንኑ ቀን እኔ አልተመላለስኩም እንጂም አልተጫናለኝ እና ማልቀስ ጀመርኩ ብርሃን እያየሁ ነው አዳራሹ ብርሃን ሞልቷል አለቀስኩ በጣም ስቅስቅ ብዬ ልጄ ቆሟል እኔ አለቀስኩ አንተ ቁም ጠብቃት ተባለ አለቀስኩ እና ጸሎት እንዴት መጸለይ እንዳለብን እንዴት ደህንነት መማር እንዳለብን ሊነግሩን ቢሮ ይዞን ገቡ በአት ሰው ነው የዳነው እኔ ብርሃን ነው ማየው ለሰዎች አይታይም ለኔ ይታየኛል አዳራሹ ሞልቶ በደንብ ብርሃን ሞልቶ በቃ ኃይለኛ ብርሃን ሞልቶ ማለት ነው ከእግዚአብሔር መለኮታዊ ማንነት ብርሃን ወዳው ነው በቃ ያዩትና እንባ መቋቋም አቃተኝ እና ገባው አነጋገሩኝ ለምን እንደምታለቅሽው ዛሬ እኮ የድነትሽ ቀን ነው አለ ያለቀስኩት አንድ ነገር ላይ እኔ ክፉ ሆኜ ሳለሁ እንዴት እውነት ቦታ ላከኝ ጆባ አለ እንትና አለ እንትና ስማቸው እንግዲህ ደርድረው አንተ ብዙ ታውቃለህ ሐሰተኛ ብዙ ነው ያለው ምድር ላይ ምድር ገነት ናት እንትናት ብሎ የውሃ እንትን ብሎ የሚቀመጥ እንዴት እውነትን ሊያሳየኝ እኔ ክፉን አመጣኝ ብዬ ነው ያለቀስኩት እኔ አባበሉኝ እነሱ አባበሉኝ ምናሉ እኔ ከዛ በቃ
ታውኩ የት ነው የምትማሪው ደህንነት ሲሉ እዚህ ነው ሰዎች እየሰደብኩ ሌላ ቦታ የት እማራለሁ ቆርቆሮ ላይ ድንጋይ እየወረወርኩ አሁን መካነ ኢየሱስ አለ መሰረተ ክርስቶስ አጠገቤ አለ አሁን ምን ቆርቆሮ ውስጥ አሁን ያስለፈልፋቸዋል እኔ አቦ የሰራሁት አለው አይደል እንዴ አቦ የሰራሁት እኔ ነኝ የሳሪስ አርማታ የሞላሁት እኔ ነኝ የመጀመሪያ አርማታ አቦን የሰራሁት እኔ ነኝ ምን ያርጋ ባቅሚ ኦኬ ብር የለኝም ባቅሚ የሰራሁት አቦን ማለት የሳሪስ አቦ ይሄን ሰርተን የሚያምር ይያለ እዚህ ቆርቆሮ ውስጥ ለምን ይጫዋሉ ብዬ ስለምቃወም ደህንነት እዛ ይመቱኛል መስሎኝ ድንጋይ ወረውሩ ነበር በቃ እንሳደባለን ድንጋይ ምንም የማይደረግ ነገር የለም ሰፈሬ ላይ ያሉ ቅዱሳን ልጆቹን በሙሉ ሰበስብና እነሱ ሲጸልዩ ወይ ሲዘምሩ አስበጠብጣለሁ እንደኔ አይደለም ኢየሱስ እንደኔ አይደለም አሜን ቻራደል እናንተው ጋር ማራለሁ አልኩ እኔ ስድቡን ፈርቼ ነው ኮሚመቱ ይመስል ክፍያ የሚከፍሉ ይመስለኝ የሚበቀሉ ይመስለኝ ለካ እነሱ ፍቅር ናቸው እና አሁን ከዛ ቅዳሜ ቀን ነው ጌታን ያገኘሁት ቀን ሁለት ልጄ እንዲህ ያለኝ ሱሙኒ ናት ያስኩት ሱም ያዛት ለኮልፌ መሄጃ ነው ይዤሽ ልሂድ ወደ ቤት አረ ዝም ብለህ ሂድ እባክህ እንጀራ የምትበላበት ሂድ አክስትህ ጋር እኔ ምን ሆኜ ኢየሱስ አድኖኝ እኔ አሁን እየዘለልኩ ነው የምገባው ይዳል እሱ ወደ ኮልፌ እኔ ወደ ሳሪስ እና 3 ቁጥር በብሔራዊ ነው የምታልፈው ድሮ ሱሙኒ እንዴ እኔ ሰፈር ያለ ነው 3 ቁጥር ማዞሪያ ልጅ በብሔራዊ ታልፋለች እና ወደ ፒያሳ ከዛ እሷን ይዤ ለመሄድ ቀጠና 2 ማከፋያው መንገድ ተሻግሬ ቆሜያለሁ እና ዝማሬ አፈሰሰ ውስጤ እኔ እኮ ሰው አጠገቤ ቁጭ ብሎ እንኳን መዝሙር ሊከፍት ይናገር አይችልም ምን የሚል መዝሙር ፈሰሰ ክብር ይሁንለት ገናና አሜን አሜን ባረክ አሜን አሁን የሚባረክ አሜን ጌታ ኢየሱስ እኔ በመሰክርም ያልቅ አይደለም የሱ ታላቅ እሱ ኃያልነት ብርታቱ ለኔ ያደረገው አሜን እና ጨለማዬን ጌታ ያበራ በሳት በደመና እየመራ ክፉ በሆንብኝ ቀን ፋንታ ደስታን ጠገበኝ የኛ ጌታ ያን ጊዜ ነው ጌታን የተቀበሉት በዛ ደቂቃ ያ ማለት ያ መዝሙር የወጣ ጊዜ ማለት አይደለ እኔ አልሰምቼ እኮ አላውቅም አያውቁትም በጌታ በኢየሱስ እዛም አልተዘመረ ስለሆነ እንዴ አውቶቡስ ፍርማታው ላይ ቆሜ ነው እኮ ውስጥ የሚነግረኝ እንጂ ከዚህ በፊት መዝሙር አላውቅም እንደ እኔ አጠገብ ያላስከፍተም ስንት ዓመተ ምህረት ነው በ91 90 ዓመተ ምህረት ሰኔ 22 የሚገርም ቅዳሜ ቀን እና ይሄ መዝሙር ዘመሩ አላውቀውም ምን ያው እየደጋገም አብዳ ነው አሉ ሰው ያው ከንፈር ነው የሚመጥል ያበሻ ከንፈር ከመምጣት አልፎ ካረገልህም ከንፈር ሳይመጣ ያረግልህ እሱ ደግሞ እንዴት ነው ይሰብራል እኮ ከንፈር መምጣት አሬ ይሰብራል አልመጥም ዛሬ ለማላረግ ነገር አልመጥም ጸልያለሁ ማረጋውን ነገር አረጋለሁ እንጂ ከንፈር አልመጥም በቃ የሚችል አምላክ አለኛ አሜን አሁንም ደጋግሜ እሱን ነው የምዘምረው ከሱ ውጪ መዝሙር ሰው አበደች አራብዬ አይደለም እኔ ተናገር የሚለኝ ነው እየዘመርኩ ያለው አውቶቡስ እስከሚመጣ እየዘመርኩ ጋባውም እየዘመርኩ እዛ ልክ የሳሪስን ይዤ ገባው ስገባ ይሄ ኮልኮሌ በር ላይ አስቀምጦ እኔ ማን እንደሚነግረው እንጃ መንፈሱ ሰዎችን ሰብስቦ እዛ በሬ ላይ ቁጭ አድርጓል በሬ ቤቴ ፈራሳ ነገር ናት ርስርስ ያለች እና አቅም በማጣት አሁን ጣውታት ወደ ስንት የሚሆኑ ጣውታት ተለጥፏል ግድግዳውንም ይሸፍናል በዛውም ይመለካል ከፍቷል አባባል በዛውም ይመለካል
በዛውም ጭስ ይጨስለታል፣ በዛውም ሻማ ይበራለታል፣ በዛውም ይሸፍናል። መዓት ነው። ከዛ ሰዎቹን በር ላይ በይ በኩል ልግባ ማን እንደነገራቸው እንጃ። እንግዲህ አብሬ ጠጣለው፣ ከነሱ ነው ጠላ መገዛው፣ ከነሱ ነው አብሬ ያው ሐሜት አለ የለ ቡና ከተፈላ እስከ ሌሊቱ 6 ሰዓት ነው ቁጭ ብለን የምንጠጣው። አሁን ቤት ልግባ። አሁን እንግዲህ ጌታ አግኝቶኛል፣ ብርሃን ተጨምሯል፣ ኃይል ሰጥቶኛል። ከዛ እንዲያልኩ ዳና ዋላችሁ ቀስ ብዬ ያው ድምጽ ኃይለኛ ነው እንዳደነግጥ አንተ ቀስ አልኩና እንዴት ዋላችሁ የሹልክ ብያችን ሰባራ ልጆች የማልነበሩ ክፍት አድርጌ ገባሁና እንዲያልኩት ጓዳ ተንበረከኩ። እውነተኛ ጥሪ ጠርተኛል። አስለቀሰኝም አንዱ እሱ ነው። እውነተኛ ጥሪ ጠርተኛል። ሾካ ሜክላ በሬ ላይ የተኮለኮለውን አሁን በተቀባ በናዝሬቱ በኢየሱስ ስም አዛለው ይነሱ። በቃ አዘዝ 10 ደቂቃ በኋላ ጸልዬ ስነሳ ኢየሱስ ያድናል። አሜን። ኪኔ ጀግና አሜን። ኢየሱስ ጌታ አሜን። አሜን። ዛሬ አንገቴን ብሰጥ አሜን ሰጥቻለሁ ደግሞ አሜን። ገባው አየሁ ገባው ተር ያርኩ ያንን አሁን ዛሬ ባለስልጣኗ እኔ ስለሆንኩኝ በእናንተ ላይ ተር ዮሴፍ የለ ገብሬ ማርያም የለ አቦ ተር መሬት ወረቀቱ ያረኩና ሰብስቤ ኩሽና አብዳለች ሙሉ ተባለ። አላበድኩ። ጣዖት እኔ ቤት አይሰራም። ከዚህ ሰዓት በቤቱ አፉን ከፈተ፣ ግድግዳ አፉን ከፈተ። ምን አገባኝ እኔ። ይክፈታ ይቀመጥ፣ ቀኑን ይጠብቅ። አበደች ተባለ። አላበድኩ። ነፃ አደረኩ ቤቱ። ባሌ ሲመጣ ምድረ በዳ፣ ልጆቼ ሲመጡ ምድረ በዳ። ምን አሉ ባለቤቶት? ምን አሉ? ስም አሞልድ ነው ምንድን ነው? በቃ ስልጣኑ ዛሬ እኔ ጋር። በቃ ትልቋ ልጄ ማበደች። መናፍቅ ሆና ነው እናቴ በቃ አለች። ደግሞ አጋጣሚ ባላግብታ ሄዳ እርጉዝ ነበረች። በፊት ረግማን ነበር። እንቢ ብላኝ ሄዳ ስለሆነ አንቺ ነሽ ይሄን ሁሉ ያመጣሽብኝ የረግማን ነበር። ልክ ጌታን ያገኘው ቀን እግሯን አጣ። ፍቅር ነው አየስ። ዋው ፍቅር አይደለም? የኔ ጀግና ፍቅር አይደለም? ልጄን ቁጭ አደረኩ። እሷ አትንገኝ እግሬ ነካሻለሁ፣ ይወድሻል ኢየሱስ። ይባሌን እግርጥ እሷን እግርጥ እርጉዝ ናት። በቃ እነሱ ወጥቶ ከሰፈር ጋር ደረታቸውን ይመታሉ። ሙልዬ ሞተች። ዋይ ያው በደርግ ጊዜ የተማርነው ደረት መምታት ነበር ድሮ ማለት ሰው ሲሞት ይመታ የለም። ለዓለሞች አለው ልክ ናችሁ፣ እኔ ልክ ናችሁ። ወጥቻ አልናገር ጣሬ ከዛ ነው ዲ አልተቀየረም። የሚገርም ተበታትኖ አለ ግማሹ ድንጋይ ናደ። እኔ ብርክክ ስጠኝ ካንሰሩን አልዳንኩም፣ ረሳሁት። እኔ ደማሳሱንም አልዳንኩም፣ እኔ ረሳሁት። ምን ማድረግ አልችልም፣ ረሳሁት። በሽታው እንዳለ ነው ገና ህይወቴ ዳነ፣ እኔ ረሳሁት። እሱ ረስቼ የሰው ህይወት ላይ ነው መስራት የጀመርኩት። እዛ ገባው። ዋይ እንበረከካለሁ። እነሱ ደረታቸው ሲመቱ ለዓለሞች አለው። እውነት ነው፣ ወንጌል እነግራለሁ። ተንበርክኬ የምለው ነገር አለኝ። እኔ የውልህ ጌታ ሆይ ልጆቼን ጨለማ የባሌን ጨለማ ከቤቴ ሳታወጣ ደጅ ወጥቼ ወንጌል አልናገርም። ስጠኝ አሳልፈህ። የኔ ነው ይሄ በቃ። እኔ ማንንም አልናገርም። ድንጋዩንም ወጣና ኢየሱስ ይወዳቸዋል። ይሄ ቤቴ ቀበሌ ቤት ነው፣ ቀበሌው ነው የሚጎዳው። እኔ ምንም አልሆንም። ተውት ባካችሁ ነው የምለው። ድንጋይም ይወረውራሉ። ድንጋይ ብሉ ድንጋይ ነው። ወደ እርሱ ደግሞ ተጀመረ። ውሃ ማሰኝ ድንጋይ ነው የሚረበርቡልኝ። ንፋሱ ሲወስድብኝ ያረበረቡ ድንጋይ ቤት የሆነኝ ብሎ ይረበርቡታል። እኔ ደግሞ ቤት ያለው መጀመሪያ ከቤቴ እያጸለኩ ያለ ማንበብ አልችልም። ምን አልችልም። አሁን እንደ ያልኩ መጠጥ እንደ ልቃወም። አሁን
ምንድነው መረጃዬ አልኩት ጌታን። ያ ቃልቻ ቤት ይዤ መጽሐፍ ቅዱስ አለ እሱን አመጣሁና መረጃዬ ምንድነው? አትጠጡ የሚል የለም አትስከሩ ነው እንጂ መረጃ ስጠኝ እላለሁ በድምጽ ምሳሌ 23ን አውጫለሁ። ክፍት ሳረግ ምሳሌ 23 ማንበብ አልችልም እኮ ምራም ማውጣት። እሺ አማላጅ እንጨቱ ሁሉ ነው ከቤቴ አውጥቻለሁ። አማላጁ ምን ትላለህ አልኩት። ሮሜ 8:34 ሲለኝ ገለጥ በቃ ወጣው። ልክ በሳምንት ባሌን ሌሎች ልጆች ልክ በ15 ቀን ያቺ ጌታን ተቀበሉ ነው። ልክ በ15 ቀን የተቃወመችኝ ሁለተኛ ልጄ እርጉዟ ቻው እናቴ ሰው አታማም እናንተ መጽሐፍ ቅዱስ ገልጣችሁ ነው እንደ ሰው የምታሙ ብላ ከቄሶቹ ጋር ወዲያውኑ ቀጠናው በቃ ወፍሳረኩ። አንድ ልጅ ግን አስቸገረ። እሷ ተርባ ነው ተባለ። ተርባ ነው ልጆቹ። አሁን ወደ ጌታ ሄደች። ልጅ አለች ጧት የነበረችኝ እሷ ልክ ጽዋው ቤታችን የሚገባ ቃል ማርያም ጽዋ የሚገባ ቃል እንደዚህ ቃል እንደነገው ቃል ጌታን አገኘች። ኧረ እኔን ስራ አልሸከምም ዞር በሉ ማምሯል። አበደ ጨርሱ ልጆቿን ተባለ። ማን ነው የሚጨርሰው? እኔ ሊመቱኝ ሲመጡ አዝዤ ነው ማሳድረው። እጁ ሽባ ነው የሚሆን። ሊመታ ይመጣው ልጆቼን ሊመታ እኔን ሊመታ ይመጣው ሽባ ነው የሚሆን። እኔ አልሰማም። ስልጣን ሰጥቶኛል። ያንኑ ቀን ነው እኮ የሰጠኝ ስልጣን። ልክ ሊመቱኝ አጠገቤ ይደርሱና ሽባ ተመልሶ ይሄዳሉ። እየለፈለፉ ተመልሶ ይሄዳሉ። ልጄ እንስራውን ጣለችው ያንን ቀን ለሌላ ሰጥቶ ያው እስካሁን ፍለፊት አይወጣም። እንስራውም የሆነ ነገር የሚያረጉ 2-3 ሆኖ ተቀምጧል ለመቃወም እና እዛ ወርሶ ቤት አይደለም ሌላ ቦታ እኔ ቤት እንኳን እኔ ቤት ሰፈር እኮ ቃልቻ በር ያለው እኔ ደጋሚ ያደገና በር ያለው እኔ ከሰፈር እንኳን እኔ ቤት ከሰዎች ጋር እንጀራ የማይበሉ ለቅሶ ቤት የማይገቡ ንፍሮ ቆሎ የማይበሉ እኔ ሰፈሬን አስለቀቅኩ። እኔ ያለው ህዝቡን አትከለክልም ብዬ በቃ ንገርም ክብር ለኢየሱስ። ጌታ ይባረክልን። አሜን። እና ባለቤቴን አገኘው። እሱንም ወሰድኩ ወደ ጌታ። ልጆቼን ወሰድኩ ወደ ጌታ። እሷ ከዛ ማባበል ጀመሩ። ምን ብለው እሷ ተርባ ነው ስለ ራባት ነው መዋጫ ዋጥ ልብስ እህሉን በሙሉ እንገዛላችኋለን አሏቸው። እኔ አልሰማም። እኔ ስሉ ቢውሉ ለልጆቼ ነግሬያለሁ። አንተንትኝ ነግሬያለሁ። እናታችን ልክ ናት ራብ እንዲህ ያደርጋል ብለው ስላሉ እዛ እንደዛው እየተቀመጥኩ እያለ ባለቤቴም እየኖርን እያለ ያው አሁን ራብ ተጨመረ። የልጄም ልጅ ሞተብኝ ወልዳ እርጉዟ ችግር ጨመረ። ግን ልጆቼን ወረስኩ አለኝ ወረስኩ። አጣደፈኝ በቃ አሁን ወደ ኋላ እንድንመለስ እኔ ጋትሬ ያዝኩ ልጆቼ። ከዛ የሰው እንጀራ መጋገር ጀመርኩ። ልጆቼ እንዳይራቡ ሰው እንጀራ መጋገር ከፈተው። አባቴ ነው ጌታ ነው የከፈተው። እሱንም አልችልም ነበር። ከፈተው። ሲከፍት ነጭ እንጀራ መጋገር ጀመርኩ እና አሁን ልጄ ሞተባት በ15 ቀን። ምስክርነቱ ብዙ ነው። በ15 ቀን ሲሞትብኝ 4 እድር አለኝ። ይስማ አሁን ዓለም በደንብ ይስማ። 4 እድር ከለከለኝ። ክሰሽ ያለ አልከስም። ኢየሱስ ማንን ከሷል? ማንን ነው በከስ? ፍቅር ነው ኢየሱስ። ለምን ከሳለው? 8 ሰው ሆነን የቸርች ሰዎች መጥተው ገንዘብ ያዋጡት እድር አንሰጥም አሉ። አንከፍልም እንዳትቀብሩ ተባለ። ለሊት ተፈራረሙ። ሄዳችሁ እንዳትቀብሩላት ተብሎ ተፈራረሙ። 8 ሰው ሆነን ቀብረን መጣን። 4 እድር ከለከሉኝ። የከለከለኝ በሙሉ በቃሉ የእግዚአብሔር ነው። ሄደ አንድ ሰው 8 ሰው ሆነን ቀብረን ገባ። አቀብር ማን መጣም አሉ። በራቸውን አልከፈቱ እንዳትሄዱ ብሎ አስፈረሙ። ጠቅላላ ካምብ ነው የኔ ሰፈር።
አንድ ቀን መተታ ይሆናል ማን ያውቃል። እኔ እሱንም ወንጌል አይደል ኢየሱስ ማንን ነው ኑ ቅበሩ ብለን ድር የተነፋው አንድ ዮሴፍ ማቲያስ ተልባ እግር ጠቅልሎ በተጠረበ በሀብታም መቃብር ያስቀመጠው የኔ ልጅ ደግሞ በአፈር ቢሆን 8 ሰው ሆነን ቀበር እየዘመርን ወደ ቤታችን ተመለስ እና እዛ ቁጫል አሁን በሽታዬ ማስታወስ ጀመርኩ እና ጎተራ ነበረች ሙሉ ወንጌል ሰዓት እንዳልወስድ አይ ችግር አለ ጎተራውንም አለ እንትን ሙሉ ወንጌል ነበረች የፈረሰችው አደባባይ ላይ ነበረች አሁንም አለ አይደል አሁን ላይ ወጣ ነው ቦታ ተሰጥቷቸው ላይ ወጣ በፊት አስታውሳለሁ እዛ አርብ ቀን ያለው ኦሮፋ ወንበር አታገኝም አሁን ወደ በሽታዬ ተመለስኩ በሽታዬን ማስታመም አስታወስኩ ህዝቡ ነው የለም ህዝቡ ከዳና በኋላ ወደ በሽታዬ ተመለስኩ አንድ ነገር ላስታውስክ የሐዋርያቶች ዘመን እያልን አንሰብክም ለምን መሰለህ ዛሬ ይሰራል ኢየሱስ ዛሬ በስራ ላይ ነው ኢየሱስ እንትን የሐዋርያት ዘመን እንደዚህ ሆኖ ብሎ ክዳን እንትን አይደለም ኢየሱስ ዛሬ የሚሰራል እኔን ሾሞኛል እኔን ጳውሎስ አርጎ እኔን አንተን ዮሴፍ ስትፈልግ ጴጥሮስ ስትፈልግ ዮሐንስ አርጎ ሾሞናልኛ እኔ ሾሞኛል በበኩሌ ስለዚህ ዛሬም ሕያው ነው እየሰራ ነው ያለው እና አሁን ከሱ ጋራ ወዳጅነቴን ጨመርኩና ሲሄድ ወንበር አጣሁ ደሜ በግሬ ይፈሳል ካንሰር ያው መድኃኒት የለኝም እና እኔ የውል 12 ዓመት ደም የፈሰሳት ከ12 ዓመት ጀምሮ ደም የሚፈሳት ነው የሚለው 12 ዓመት አይደለም ከ12 እስኪ ቃሉን አንብቡ ከ12 ዓመት ጀምሮ ደም የሚፈሳት 12 ዓመት አይደለም 38 ዓመት ነው ስለሚለው ስለዚህ ያቺ ሴት ቀምሱን ጫፍ ሰው ሁሉ በሚገደልበት ሰው ሁሉ በሚወገርበት ዛሬ በሞትም ልሞት ብላ የቀምሱን ጫፍ ነክታ አንብብ ያለው ልጅ ዛሬ ያው ነው ብያለሁ እዛ ሄድኩ ወንበር ማን ይነሳል ከመጥረጋ ጋር ቆምኩ ጥቅ በመጥረጋ ጋር ቆምኩና ዛሬ አላልፍም አልኩት ጌታ ትመጣለህ የደሜ ምንጭ እንዲቆም ካንሰሩ እንዲደርቅ መውለድ ደግሞ ከዳንኩ በኋላ እንዳልወልድ ያበቃል እዚህ ላይ መዳፍ ስለሆነ የሚሰራው ሰጠውት በቃ አለቀ ይሄ አንዳንዴ ተፈወሰ ወዳው ሳትመጣ ወዳው በቆንኩበት ክብር ለኢየሱስ ደግሞ ሰዎች የገደሉ ሰዎች ጌታን ያገኙበት ቀን ነው አንድ ሴት ገሎ 3 ሰው ያንቃል ይገርም ሊገሉ መጥቶ ጌታ ተገልጦ ዋ ይገርም ዛሬም ይሰራል አሜን ገዳውን አይገልም እኮ ያድናል አሜን ብዙ መከራከርበት ነገር አለኝ ተስዬ ነኝ አሜን ገዳው መግደል ለምን አይገሉም ብሎ ለሚሉ እሱ ያኛው ሞቷል ይሄኛው ተርፎ ለሌላ መድኃኒት ይሆናል ብሎ ነው የሚታገሰው ገብቷል አባባ ክብር ለኢየሱስ ይሁን እንግዲህ በጣም ደስ ይላል ያው ሰዓታችንም አለቀ ምናልባት መጨረሻ የሚናገሩት ነገር ካለ መጨረሻ የምናገረው ባሌን ወሰዱ አሰለሙብኝ መልሼ አመጣው ወደ ጌታ አምጥቼ ቶሎ ብለህ ሰብስበው አልኩት ወደ ሲኦል እንዳይመለስ ባሌ ወደ ጌታ ልጄ ወደ ጌታ ልጄን ወደ ጌታ ሄደችበት አሁን ወጣቱ ይስማ አትቸኩሉ ይስሙ ወጣቶች አትቸኩሉ ህይወት ይቀጥላል ጓደኛ ስትይዙ መርምሩ እንደ ልጄ እንዳትበሉ ያልኩ ያለውት እንደ ልጄ እንዳይበሉ እኔ ልጄን ለጌታ ያስረከብኩት እኔ ነኝ በጉያ ያታገኛትን ብሎ ሲለኝ አንተን እፈልጋለሁ ብዬ እሱ አስረከብ እያየች ነው ሄደችው ወጣቱ ቆም ይላል ስለ ጌታ ደግሞ ጌታ ዛሬም ይሰራል ዛሬም ሕያው ነው እኔ ከካንሰር ነው የተፈወስኩት
ደም ከመፍሰስ ነው የተፈወስኩት። መውለድ አቆምኩ። አትቸኩሉ። ጌታ ነው። አሜን። ህይወት ይቀጥላል። አሜን። ብዙ እየተቸገረ ያለ ትውልድ አለ። ፈጥኖ ይገባል፣ ለመውጣት ይፈጥናል፣ ለመግባት ይፈጥናል። ትውልድ እያለቀሰ ነው ያለው ዛሬ በቤተ ክርስቲያን ውስጥ ያለው እንኳን እያለቀሰ ነው። ደጁን ታውት እኔ ደጁን አይደለም እያልኳል። በህይወት ልንኖር የጠራን እግዚአብሔር በቤተ ክርስቲያን ውስጥ ብዙ ወጣት ወልዶ አርግዞ አግብቶ በላይ የሚያገቡ ሰዎች አሉ። እባካችሁ እግዚአብሔርን ፍሩ ነው የምለው። ጌታን ፍሩ። አሜን። እውነት ነው። እውነት ጌታን ፍሩ፣ ተቀደሱለት። እንጀራ ያልፋል፣ እዳሪ ነው። መብልም ለሆድ ነው፣ ሆድም ለመብል ነው። ሁለቱም ታይዞ ይጠፋሉ። ለሚጠፋ ነገር ራሳቸውን አሳልፎ ባይሰጡ ዝግ ብሉ። የኔ ምስክርነት 1-3-4 ቀን ምናልባት እንትን ብለኸኝ ቀጠሮ ይዘህልኝ ነው የሚያልቀው። በጣም ጥሩ እንግዲህ አሜን። በሌላ ጊዜ ደግሞ እንቀጥላለን። በሌላ ጊዜ በደንብ እንቀጥላለን። በጣም ትልቅ አስተማሪ ምስክር ነው። በተለይ ዛሬ ደግሞ የተለየ ነው። ክብር ለኢየሱስ ይሁን። ብዙ አለው። በጣም ነው የማመሰግነው። ተስፍዬ እግዚአብሔር ይባርክ፣ አይወሰድብኝ። የኔ እናት ከሻን ሰፊ ያርግ። አሜን። አላምርም ተስፍዬ እንዴ! በጣም ያለ ደሞዝ አላምርም፣ ያለ ጡረታ አላምርም። የሚገርም ነው። አላምርም እንዴ! ያለብሰኛል። አሜን። አባ ልብስ ከየት እንደሚመጣ አላ ያበላኛል። ከየት እንደሚመጣ 10 ብር የለኝም። ትቶልኝ ሄደው ኮንዶሚኒየም እንኳን እንዳይወጣልኝ አውጥቶ ነው ባል እንዳይወጣ ከአባቴ ጡረታ የተሰጠኝን ኮንዶሚኒየም ልገዛበት ያልኩት ተስማምተው ወሰዱብኝ። ልገዛ ያልኩት ወሰዱብኝ። አልከስም። ኢየሱስ ማንን ይፈልጋል? ሰው ሰው አይደለም። ብዙ ወርቁ እኮ የእግዚአብሔር ነው። ሰው አልከስም። ሰውን ነው የምወደው። ትልቁ ነገር እሱ። አሜን። በጣም ነው የማመሰግነው። ለእንዲዬ ነው። ጌታ ይባርክ። አሜን። አይወሰድብኝ። ልጆች ይታዘዙልህ። አሜን። ይገዙልህ። አሜን። ታዘዙልህ፣ ይጦሩህ። አሜን። አዎ ትዳርህን ይባርክ። አሜን እያልኩ ነው። አሜን። ጌታ ይባርክ። አሜን። በጣም አመሰግናለሁ። ወይዘሮ ሙሉነሽ በየነ እዚህ ድረስ መጥተው በ2 ሳምንት ይሄን የመሰለ ምስክርነት ሰጥተውናል። ብዙዎችን እንደሚጠቅም ብዙዎችን እንግዲህ እንደሚያጽናና እንደሚያስተምርም ነፃ እንደሚያወጣም ተስፋ አድርጋለሁ። እግዚአብሔር በዚህ በጣም ትልቅ ስራ ይሰራል። ክብር ለእግዚአብሔር ይሁን። ስለዚህ የሚቀጥለው ሳምንት ደግሞ በሌላ እንግዳ ወደ እናንተ እመጣለሁ። ወደፊት ደግሞ እንገናኛለን። አዎ ጊዜ ካገኘህ አሁን ምንድነው እንደሱ ያልኩበት የበለጠ ምስክርነት የሚሆኑ ነገሮች አሉ። በቃ እንመጣለን። ምን ችግር አለ? እኛ ስለሆነ እንደገና መልሰን ደግሞ እንገናኛለን። እግዚአብሔር በረዳን መጠን አሜን። ሰው እንዲተርፍ ነው የምፈልገው። እውነት ነው። እንመለስበታለን። በ6 ዓመት አንደበት መከፈት ማለት የዛሬ 6 ዓመት ነበር ምስክርነቱ። ጊዜና ሰዓት አለ። ያለ ሰዓቱም አይሆንም። ክብር ለኢየሱስ ሲሆን እንግዲህ ዛሬ ሰዓታችን አልቋል። ሌላ ጊዜ ላይ መልሼ ጋብዛችኋለሁ። እሳቸውን ብዙ ነገር ይነግሩናል። ጌታ ይረዳኛል። አሜን። ለማንኛውም ይሄ ምስክርነት የሰማችሁ ሰዎች ሁሉ ሌሎች ደግሞ እንዲሰሙት አድርጉ። ብዙዎችን ነፃ ያወጣል፣ ብዙዎችን ያስተምራል። ምክራቸውን ደግሞ እንድሰሙ አደራላለሁ። እሳቸውን ማገዝ የምትፈልጉ ሰዎች ስልካቸውን ዛሬ ያስቀምጠናል። አግዟቸው። እቺም በዚህ እድሜያቸው እንግዲህ በዚህ እድሜያቸው ጌታን እያገለገሉ ያሉ ትልቅ የእግዚአብሔር ሰው ናቸው። ወንድማማቸው ቤተክርስቲያን ጌታን እያገለገሉ ይገኛሉ። ሳምንት በሌላ እንግዳ ወደ እናንተ እመጣለሁ። እስከዛው ድረስ መሰናበታችሁ ተስፋዬ ካሳው ነኝ። እስከ ሳምንት ድረስ እግዚአብሔር ይባርካችሁ።